الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه، أما بعد. السلام عليكم ورحمة الله وبركاته. قال المؤلف رحمه الله تعالى: أنا لا أختار تقبيل يد قطعها أجمل من تلك القبل، إن جزتني عن مديحي صرت في رقها أولى فيكفيني الخجل. أنا لا أختار أني المرتم الفلقم ተቅቢለ የዲን የባለ ስልጣንን የባለ ሀብትን እጅ መሳም አልፈልግም፣ አልመርጥም፣ አልወድም። ቀጥዑሃ ግፈኛ የሆነን በሐራም ሀብት የሰበሰበን ብዙ ጊዜ ሰዎች እጁን የሚስሙትን ባለ ሀብት ግፈኛ በዳይ የሆነን ሰው የሚሰግድለትን ባለ ስልጣን ቀጥዑሃ እጁን መቁረጡ አጅመሉ እኔ ዘንድ የተሻለና የተዋበ ነው። ሚን ቲልከል ቁበል ከመሳሙ ይልቅ እንጀዘትኒ ያለ አግባብ አድንቄው አሽቃብጬ የሆነን ዋጋ ከሚከፍለኝ እንደዚህ አይነት ሰው እንጀዘትኒ እንዲህ አይነት እጆች ጀዛ ምንዳ ዋጋ ቢሰጡኝ አመዲሂ ስላወደስኳቸው ሲርቱ ፊ ሪቅቲሃ ለዘልዓለም የእሱ ባሪያ ሆኜ እቀራለሁ። አውላ አሊያ ደግሞ አመስግኜም አወድስሼም አሽቃብጬም ላይሰጡኝ ይችላሉ፣ ክብሬን አጣለሁ። ፈየክፊኒ ልኸጀል አፍሮ መመለሱ ብቻ ይበቃኛል ለውርደታ። ይሄ በተወሰነ መልኩ ከፍ ያለ ንግግር ነው። ከትናንትናው ስንኝ ጋር ተያያዥነት አለ። ግጥምም ግጥም ላተብጊ ኒሐል ስጦታን ግን አትፈልግ። የምትገጥመው ጽሑፍ የምታዘጋጀው ወደ ባለስልጣናት ለመቀራረብ ባለ ሀብት ዘንድ ቦታ ለማግኘት ጥቅም ለማግኘት ብለህ አትጻፍ፣ አትግጠም። ትምህርትን መልእክትን ለማስተላለፍ እንጂ። ወዱንያ አቀል ዱንያ ዝቅ ያለች ናት። ይሄን ያክል የሰው ልጅ ለፍቶ ተጨንቆ ጽሑፍ አዘጋጅቶ ራሱን ዝቅ አድርጎ ሊያገኛት አይደለም የሚገባው። አንገቱን ቀና እንዳደረገ ክብሩን እንደጠበቀ በሐላል መንገድ ሰርቶ ከአላህ ነው እንጂ ርዝቅ መፈለግ ያለበት በመላሱ ሊበላ አይገባውም፣ እንደ በሬ እንደ ከብት። አኺር ዘመን ላይ በመላሳቸው የሚበሉ ሰዎች ይመጣሉ ተብሏል። ይሆን ያልሆነውን እየጻፉ እየተናገሩ የገቢ ምንጫቸውን የሚያደርጉ ሰዎች አሉ ተብሏል። ግጥምን እውቀት ማስተላለፊያ መንገድ አድርገው እንጂ ወደ ባለስልጣናት መቀራረቢያ ክብር ማገኛ አታድርገው። ወላዚም መድሀቢ የኔን መንገድ የትልልቅ ገጣሚዎችን መንገድ የሶሐቦችን መንገድ ተከተል ብለው ነበር። ቢማና ከላሚ ሽዕር የተከበረ ነው፣ ያስከብራል። እውቀትን በግጥም መልኩ ማስተላለፍ መቼ ኢዛ ለም ዩብተደል ካላረከሱት ብለው ነበር። እውቀትን ግጥምን ከሚያረክሱ መንገዶች አንዱ ወደ ትልልቅ ሰዎች መቃረቢያ ማድረግ ነው። አቋምን እየተዉ ሐላል ሐራምን ህግን እየጣሱ ትልቅ ከሚባሉ ሰዎች ዘንድ ክብርን ወንበርን ማግኛ መደረግ የለበትም። እዚህ ብዙ ገጣሚዎች እውቀት አላቸው የሚባሉ አንዳንድ ሰዎችም ጭምር ችሎታቸውን ወደ አላህ መቃረቢያ ማድረግ ትተው ወደ ባለስልጣናት ወደ ባለ ሀብት መቃረቢያ ያደርጉታል። ስራ ለማግኘት ቃዲ ለመሆን ሙፍቲ ለመሆን ብለው እንኳ ዒልም የሚማሩ ሰዎች አሉ። ንያቸው ከመሰረቱ የተበላሸ። አሁንም ዩኒቨርሲቲ ገብቼ ተመርቄ እንደዚህ አይነት ስራ ልሰራ ብሎ ነይቶ የሚማር ሰው አለ። መሆን የለበት። ዒልም ለማግኘት ለራሴ ልጠቀምበት ከዛ በኋላ የትም ሆኜ ላገለግል መባል እንጂ ያለበት ክብር፣ ስልጣን፣ ዝና ላገኝበት ተብሎ መሆን የለበት። የሸሪዓ እውቀት ማስተላለፉም እንደዚሁ ማስተላለፍ ግዴታ ስለሆነብኝ አስተላልፋለሁ። ሰዎች መጠቀም ባለባቸው መልኩ ይጠቀሙ እንጂ ዒልምን፣ ሸሪዓን፣ የሸሪዓ እውቀትን ለግል ጥቅም፣ ለዱንያዊ ጥቅም፣ ለስልጣን፣ ለክብር ተብሎ መማር አይገባም። አነ ላ አኽታሩ ተቅቢለ የዲን እኔ እጅ መሳም አልፈልግም፣ አልወድም፣ አግባብ ነው ብዬ አላምንም። ቀጥዑሃ አጅመሉ ሚን ቲልከል ቁበል እጆችን ከመሳም ወንጀለኛ የሆኑ እጆች ቢቆረጡ ደስ ይለኛል። ብዙ ሰዎች ግን መሳም ማይገባቸው እጆችን ከነሱ የሆነ ጥቅም ለማግኘት ብለው የባለስልጣን እጅ የባለ ሀብትን እጅ ዝቅ ብለው ይስማሉ። ይሄን አልፈልግም አሉ። ዒልም የሰውን ልጅ ያኮራል፣ ያከብራል፣ ለማንም አንገት እንዳይደፉ ያደርጋል።
ትክክለኛ ዒልም ከቁርአን ከሐዲስ የተወሰደ ዒልም አላሁ አክበር በምላሳችን እንደምንለው ሁሉ በተግባርም በልባችንም አላሁ አክበር እንድንል ያደርገናል። አላህን በሚገባ የሚያውቅ ከአላህ ውጭ ያለ ማንንም አይፈራም። ሰው ልጆችን ያከብራል። መተናነስ ላለበት አካል ይተናነሳል። ነገር ግን መተናነሱ ዲኑን ክብሩን ሚነካ አይደለም። ሙሳ ፍርዓውን ፊት ቆመው አና ረቡኩሙል አዕላ ከሚል ሰው ፊት ቆመው አላህን ፍራ፣ ለአላህ ስገድ፣ ተናነስ ያሉት ለአላህ ባላቸው እውቀት ልክ ነው። እውቀታችን በጨመረ ቁጥር የአላህን ትልቅነት የሰው ልጆችን ደካማነት እናውቃለን። ልባችን በወኔ ይሞላል። የተለያዩ አይማዎች አሉ ተርጀማቸው ላይ መሳሪያ ከታጠቀ ሰው የበለጠ ደፋሮች ሆነው ወንጀልን ይከለክሉ የነበሩ ኸምር ሲጠጡ ሰዎችን ካዩ የተምሩን ጋን አፍስሰው እጃቸው ላይ ያለውን ነጥቀው ደፍተው የሚሄዱ ነበሩ። በዚህ ወኔና ጥንካሬያቸው ከተራ ሰዎች አልፎ ባለስልጣናት ሁሉ የሚፈሯቸው ነበር። ባለስልጣናት ሁሉ የሚፈሯቸው የሚያከብሯቸው ነበር። የሰው ልጅ አላህን በፈራ ቁጥር ሰዎች ይፈሩታል፣ ያከብሩታል። ለአላህ ፍርሃቻ እሱ ላይ ያለው የአላህ ፍርሃቻ ባነሰ በቀነሰ ቁጥር ደግሞ እሱ ራሱ ጥላውን ይፈራል። የማይፈራው ነገር አይኖርም። እኚህ ሼኽ ረሕመቱላሂ ዐለይህ ወንጀለኛ የሆኑ ባለስልጣናትን በሐራም ገንዘብ ሰብስበው ራሳቸውን ሰማይ የሚሰቅሉ ብዙ አላዋቂዎች የሚሰግዱላቸው ባለሀብቶችን እጃቸውን ከመሳም ይልቅ ለእኔ ያ እጃቸው ቢቆረጥ ደስ ይለኛል እያሉ ይሄ ነው ትክክለኛው ጀግንነት። ጀግንነት የሚመጣው አላህን በማወቅ የሰዎችን ደካማነት በመረዳት ለራሳቸው አስመስለው አቀረቡት እንጂ ሰው የመከሩበትን ላ ተኽተር ተቅቢለ የዲን ቀጥዑሃ አጅመሉ ሚን ቲልከል ቁበል እያሉ እኔ እንደሆነ አላደርገውም አንተም አታድርግ። ከሰው የሆነ ነገር ለማግኘት ብለህ ዝቅ ብለህ እጁን አትሳም፣ ጉልበቱን አትሳም። ይሄ አይነቱ መተናነስ የሚገባው ለአላህ ብቻ ነው። ብዙ ጸሐፊዎች፣ ገጣሚዎች አንዳንድ የዕልም ጣዕም ያልገባቸው ዓላማውን ያልተረዱ ዕልም አላቸው የሚባሉ ሰዎችም የስነ ጽሑፍ ችሎታቸውን እውቀታቸውን ወደ አላህ ከመቃረብ ይልቅ ወደ ባለ ሀብት ወደ ባለስልጣናት መቃረቢያ ያደርጋሉ። የለየለት ሙጅሪም የሆነን ሰው አንተ ደግ ሰው፣ አንተ ሷሊህ ሰው፣ አንተ በመኖርህ ነው፣ አንተ ስንት ነገር አድርገሃል ያሉ የሌለውን ይሰጡታል። ቺን ምድር እናንተን የሚያክል ሰው ገዝቷት አያውቅም ያሉ ሙጅሪሞችን ኸምር እንደሚጠጡ የተነገረባቸው ባለስልጣናትን ቺን ምድር እስከዛሬ በታሪክ እንደናንተ ያለ ደግ መሪ መርታት አያውቅም ብለው የሚያሞግሱ የሚያወድሱ ነበሩ። ይሄን ሲሉ ይጨምሩላቸዋል። ባለስልጣናት፣ ባለሀብቶች፣ ትልልቅ የሚባሉ ሰዎች ብዙ ጊዜ የሚሰቅላቸው ሰው ይወዳሉ። ካልተሰቀሉ ካልተሞካሹ ይርባቸዋል። ትክክለኛው ቦታቸው ላይ ሲያስቀምጧቸው ክብራቸው የተነካ ይመስላቸዋል። አላዋቂዎች ለሰው የሚሰግዱ ሰዎች የሰጧቸውን ደረጃ ፍትሃዊና ትክክለኛ ሰዎች ሲነፍጓቸው እንደ የአላህ ባሪያ ሲያዩአቸው ክብሬን ነካ ይላሉ። ፍርዓውን ማ ዓሊምቱ ለኩም ሚን ኢላሂን ገይሪ ብሏል። ከኔ ውጪ አምላክ አለ እንዴ? እኔ እኮ ነኝ አምላካችሁ ብሏል። ሰዎች እንዲሰግዱለት ያዝ ነበር። ከዛ በኋላ ብዙ ጥጋበኛ ባለስልጣናት ስጁድ እንዲደረግላቸው ያዙ ነበር። ባቂላኒ የሚባሉ ኢማም አሉ እስላም ታሪክ ውስጥ የሚታወቁ። የሆነ ጊዜ ላይ የፈረንጆች ንጉሥ የሙስሊሞችን መሪ አንተ ጋር ያለ ትልቅ የሚባል ዓለም ላክልኝ ብሎ ባቂላኒ እሱ ጋር ሲሄዱ እሱ ጋር ሲገባ ስጁድ ተደርጎ ነው የሚገባው። ባቂላኒ በታሪክ ይታወቃሉ። ጀግና ናቸው፣ ደፋር ናቸው፣ ይፈራሉ፣ ይከበራሉ። ይህ ንጉሥ ጋር ሲደርሱ ሌላ ተራ ሰው ስጁድ አድርገው እንደሚገባው እንደማይገቡ አውቀዋል። ስለዚህ ምን አደረጉ? በሩ መግቢያው ላይ አጠና መሰል ነገር አሰሩበት። ቀና ብለው እንዳይገቡ፣ ጎንበስ ብለው እንዲገቡ ማለት ነው። በግድ ርኩዕ ሊያስደርጓቸው። ባቂላኒ ረሕመቱላሂ ዐለይህ ልክ በሩ ጋር ሲደርሱ ይሄን ሲያዩ ፊታቸውን አዙረው ወደ ኋላ እየሄዱ መቀመጫቸውን ሰጥተውት ገቡ፣ ዝቅ ብለው ረሒመሁላህ። ተውሂድ የሚፈጥረው ጀግንነት ይሄ። ሌሎችም ምሳሌዎች አሉ። ከልጅነት ጀምሮም ጀግና የነበሩ የተነገረላቸው ሰዎች አሉ ታሪክ ላይ። ዑመር ሲመጡ ብዙ ጊዜ ህፃናት ሲሮጡ ነው። ሁሉም ሲሮጡ አንድ ህፃን ዝም ብሎ ቆመ። ሌሎች እንደሄዱ ስለምን አልሄድክም ሲሉት ምን አደረግኩ እኔ? ምን ወንጀል ሰራሁ? ለምን እሸሻለሁ? ወንጀለኛ ይሸሽ ብለዋል። ኢማን በጠነከረ ቁጥር ውስጥ ላይ ጀግንነት አብሮ ያድጋል፣ ይጠነከራል። ጀግንነት ማለት የጡንቻ መፈርጠም፣ ክብደት ማንሳት፣ ሮጦ ከሌሎች መቅደም አይደል። ጀግንነት ኢማን፣ የጡንቻው ጀግንነት እንስሳትም ይችሉታል፣ ይበልጣሉ ከሰው ልጆች። ትክክለኛው ሸጃሃ ጀግንነት ማለት ውስጥ ላይ ያለ ኢማን የሚፈጥረው ጥንካሬ ነው። ምንንም ከአላህ ውጪ ምንንም አለመፍራት ማለት ነው። ርዝቄ እንደሆነ አላህ ዘንድ ነው፣ አጀሌም እንደሆነ አላህ ዘንድ ነው። ማንንም ምንንም አልፈራም፣ ለማንም ከአላህ ውጪ
አልሰግድም መባል አለበት። እደን ሼኹ ረሕመቱላሂ ዐለይህ አነ ላ አኽታሩ ተቅቢለ የድን ያሉት የግፈኞችን የበዳዮችን ስገዱልኝ የሚሉ አምባገነን የሆኑ መሪዎችን እጅ በመሳም እነሱን የሌላቸውን ስልጣን እየሰጠሁኝ በማመስገን እውቀቴን አላረክስም፣ አንተም ይሄን አታድርግ እያሉ። ይህ በእንዲህ እንዳለ የወላጆችን የዑለሞችን የሷሊሖችን የታላላቆችን እጅ በአክብሮት መልኩ መሳም ይሄ ችግር የለም። ራጅሑ ይቻላል፣ ችግር የለም። እዚህ የተከለከለው ከሚሳም መቆረጥ አለበት የተባለው ቅድም ያልኳቸው አይነት አምባገነን ሰዎችን ለነሱ በመስገድ መልኩ ከነሱ የሆነ ጥቅም በመፈለግ መልኩ ሲሆን እንጂ የዑለሞችን የሷሊሖችን የወላጆችን ፍትሃዊ የሆኑ ባለስልጣኖችን እጅ መሳም ችግር የለውም። ንያህ ምን ከሆነ እነሱን ማክበር ከሆነ በትክክል ክብር የሚገባቸው ነው እነሱን ማክበር ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ለታናናሾቹ ያላዘነ ታላላቆቹን ያላከበረ የዑለማዎቻችንን ሐቅ ያላወቀና ያልጠበቀ ከኛ አይደለም ብለዋል ኢማም አሕመድ፣ አቡ ዳውድ፣ ትርሚዚ ሌሎችም በዘገቡት ሐዲስ። ስለዚህ በትክክለኛ ክብር የሚገባቸው ሰዎች ስለሆኑ እነሱን ለማክበር ብሎ ከሆነ እጅ መሳም ግንባር መሳም ይቻላል፣ ችግር የለውም። የተወሰኑ ዑለሞች እጅ መሳምን ሙሉ በሙሉ የከለከሉበት ሐል አለ። ብዙ ጊዜ ዝቅ ማለትን ስለሚያስከትል አምባገነኖች በግድ ስለሚያስደርጉት ነው እንጂ አንዳንድ ሐዲሶች ላይ እንደተነገረው ሱሐቦች ነብዩ ጋር ሰለላሁ ዐለይሂ ወሰለም መተው የነብዩን እጅ እንደሳሙ የሚያሳዩ አታሮች አሉ። እኛ ሀገርም ይሁን ሌሎች ሀገሮች ላይም የተለመደ ነው ታላላቅ ሰዎች እጃቸው ይሳሙ። ነገር ግን ከዚህ ጋር አብሮ የሚፈጸመው ስህተት ምንድነው? እጅ ለመሳም ዝቅ ብለው ሩኩዕ የሚያደርጉበት ሁኔታ አለ። ይሄ መሆን የለበትም። ሩኩዑ ከተጨመረበት ዝቅ ማለቱ ከተጨመረበት አግባብ አይደለም። ጉልበት መሳም እግር መሳም የሚሉትም አለ። የአባት እናትን እግር መሳም ጉልበት መሳም ችግር የለም፣ ቁጭ ባሉበት አግኝተናቸው። በቆሙበት ከላይ ወርዶ መሳሙ ግን ትንሽ ከስጁድ ጋር ከሩኩዕ ጋር ስለሚመሳሰል ይሄ ባይሆን ጥሩ ነው። ቁጭ ሲሉ ጉልበታቸውን እግራቸውን መሳም ይቻላል። ከወላጆች ውጪ ግን የሆነ ሰው ተቆጥቷልና እሱን ለመታረቅ ሂድ እግሩን ሳም ሂጂ ጉልበቱን ሳሚ አይባል። ይሄ የሚገባው ለወላጆች ነው። እሱም ቁጭ ባሉበት እኛ ቁጭ ብለን መሆን አለበት። ከዛ ውጪ የተጣሉትን ሰው በጣም ያመረረን ሰው መታረቅ ሲፈልጉ እግሩ ላይ ውደቅ ምናምን ይላል። ላ ይሄ ገለጥ ነው። ሀገራችን ላይ ከሚደጋገሙ ስህተቶች መሃል አንዱ ይሄ። ከአላህ ውጪ ለማንም ስጁድ አይገባም። ሂዱ እግሩ ላይ ውደቅና ይቅርታ ጠይቀው። አላህን ነው ስጁድ አድርገን ይቅርታ የምንጠይቀው እንጂ የሰውን ልጅ እግሩ ላይ ወድቀን ይቅርታ አንጠይቅም። የአባት እናት ደረጃ ሌላ ነው። የአባት እናት ይደረጋል። በተለይ ካስቀየሟቸው ካስከፋቸው ምንም ችግር የለም። የአባት እናትን እግር መሳም ክብር። የአባት እናቱን እግር ከመሳም የሚኩራራ ልቡ ላይ ችግር ያለበት። የአባት እናት ህግ ይለያል በብዙ ነገር። ለሌሎች ማይቻል ለአባት እናት ይቻላል። ወንድምህ ብርህን ዝም ብሎ መውሰድ አይችልም። እህትህ ዝም ብላ መውሰድ አትችልም። አባት እናት ግን መውሰድ ይችላል። አንተም ብርህም የአባትህ ናቸው ብለዋል፣ የእናትም ጭምር አለራጅህ። ስለዚህ ለአባት እናት የሚቻል ሁሉ ሌሎች አይቻልም። ለሌሎች ማይቻሉ አንዳንድ ነገሮች ለአባት እናት ይቻላሉ። በዚህ መሰረት የአባት እናትን እጃቸውን መሳም፣ እግራቸውን መሳም፣ ግንባራቸውን መሳም ባሉበት ሀገርና አካባቢ ላይ የአክብሮት መገለጫ የሚባሉ ነገሮች ለወላጅ የአክብሮት መገለጫ ናቸው። አባት እናቱን የሚያከብር ሰው ይሄን ያደርጋል የሚባለውን ሁሉ እናደርጋለን። ከሸሪዓ የሚጋጭ ነገር ካለ ያን ከመጠንቀቅ ጋር እዚህ የተከለከለው ለኩራተኞችና ለአምባገነኖች እንደዚሁ በዚህ መልኩ ተናንሶ የሆነች ብር ለማግኘት ጥቅም ለማግኘት የሚደረገው ሲሆን ኢንጀዘትኒ ዐን መዲሂ እንደዚህ አይነት እጆች የሚሳሙ ሰው የሚተናነስላቸው እጆች እኔ ደግሞ እሱን አልስምም ቢቆረጥ ይሻላል እንደዚህ አይነት እጅ ተቆርጦ ባየው ይሻለኛል የሚባለው አይነት እጅ ኢንጀዘትኒ ዋጋ ቢከፍሉኝ ዐን መዲሂ ስላመሰገንኩት ስላደነኩት ስለሰቃቀልኩት አወደስከኝ አመሰገንከኝ ብሎ 1000 ዲናር የወርቅ ብር የድሮ ብር ቢሰጠኝ ሲርቱ ፊ ሪቅሃ የሱ ባሪያ ሆኜ ነው ምቀራው። አንድን ሰው ካመሰገኑት የሆነ ነገር ከሰጠ ከዛ በኋላ በሰጠው ነገር ጫንቃህን ይገዛል፣ ባሪያው ያደርጋል። እኔ አይደል እዚህ ያበቃው እንዲያድርግልህ ይላል። በተቻለው ያክል አስተዋይ የሆነ ሰው ማንም የሱ ባለ ውለታ እንዳይሆን መጣር አለበት። ባለ ውለታችን አላህ ብቻ ሆናል። ለሰዎች ውለታ መዋል እንጂ ያለብን ሰዎች ለኛ ውለታ እንዲውሉ ራሳችንን ዝቅ ማድረግ የለብን። ሙእምን ሁሌም አንገቱን ቀና ያደረገ መሆን አለበት። መለመን ለዱንያ ሰዎች አንገቱን መድፋት የለበት። መስራት አለበት። ሰርቶ የላቡን መጠየቅ አለበት። ከተቸገረ መውጫ ካጣ መጠየቅ ተፈቅዷል በዲናችን። የሚበላውን አጥቶ የሞተ ዝም ብለህ ሙት አይባልም። መጠየቅም ግዴታ ይሆንበታል። እዛ ደረጃ እስካልደረሰ ግን የሆነ ነገር ለማግኘት ብሎ አንገቱን መድፋት ክብሩን አሳልፎ ሌሎች መስጠት የለበትም። በተለይ ደግሞ ሰውን የሌለውን ማድረግ እየሰጡ ያወደሱ ያሙካሹ
እየሰቃቀሉ የዋሹ ከሱ ጥቅም ማግኘት አግባብ አይደለም። በዚህ መልኩ ራስን አርክሶ ሌላውን አንግሶና ከፍ አድርጎ ጥቅም ካገኙ ከዛ በኋላ ለሱ ባሪያ መሆን። አሕሲን ኢለ ናሲ ተስተዕቢድ ቁሉበሁም ጣለማ እስተዕበደ ልኢንሳነ ኢሕሳኑን ተብሎ ሰዎች በጎ ነገር ባደረግክላቸው ቁጥር ባሪያህ ነው የሚሆኑት። ስለዚህ የማንም ባሪያ መሆን አልፈለግም። ሰማይ ምድር በእጁ የሆነችው የአላህ ባሪያ የእሱ ጥገኛ ብቻ መሆን ነው የምፈልገው። በተለይ የሥነ ምግባር ችግር ያለባቸው ሰው ሰግዶላቸው እንጂ ማይሰጡ አሉ። አሁን ላይ ደግሞ ባለንበት በካሜራ ዘመን የተራቡ ምስኪኖችን የ500 ብር የሆነች ነገር ሰጥተዋቸው የ5000 ወሬ ያስወራል። የ500,000 ያስለፈልፋል። ይሰጣል እንዲባል ትሰጣለች እንዲባል ደው ለአላህ ብሎ ማድረግ ለአላህ ብሎ መስጠት እየቀነሰ መጥቷል። ካሜራ የሚባል ነገር ከመጣ በኋላ 5 ብር የሰጡ ፎቶ ይነሳል። አንዲት ዘይት ሰጥተው 11 ዘይት ፎቶ አንስተው እንደገና ይለቃሉ። ጉራ በስተ እዩልኝ በስተ። ይህ መሆን የለበትም። ትክክለኛ አማኝ የሚሰራውን ኸይር ስራ ደብቆ ነው የሚሰራው። ዋጅብ የሆነውን ዘካውን መሰል ነገሩን በግልጽ እናደርጋለን። ሱና የሆነውን በበጎ ፈቃደኝነት የምናደርገውን ደብቀን ነው ማድረግ ያለው። የሚስጥር ሰደቃ የአላህን ቁጣ ያበርዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰደቀቱ ሲሪ ቱጥፊኡ ገضب الرب ተብሎ የሚስጥር ሰደቃ ማንም ሳያውቅ ተደብቆ የሚሰጥ ሰደቃ የአላህን ቁጣ ያበርዳል፣ ወንጀልን ያራግፋል ተብሏል። በሄዱበት ሁሉ ለሰው ያሳዩ ካሜራ እየቀረጹ መስጠት ንያን ይፈታተናል፣ ኢኽላስ እንዳይኖረን ያደርጋል። ያደረግሽው እንዲታይልህ ነው ታይቷል ተብሏል ሂዱ ካሉልህ ሰዎች አጅር ሰዱ መባልን ያመጣል። እዚህ ዱንያ ላይ ይሁኝ ማለት አኺራ ላይ ደብቁኝ ማለትን ያመጣል። ብዙ ጊዜ ደግሞ ሰዎችን የሌላቸውን ቦታ እየሰቀለ ያሞካሸ የሆነ ጥቅም ማግኘት የሚፈልግ ሰው የሚሰቃቅለው ሰው ራሱ በልቡ ይንቀዋል፣ ውሸታም ሆዳም ይለዋል። እንደዚህ አይነት አምባገነን ሰዎችም ቢሆን በልባቸው የሚፈሩትና የሚያከብሩት ክብሩን የሚጠብቅ ለነሱ ማይሰግድን ሰው ለነሱ የሚሰግድን ሰው እንደ ጥፍራቸው ቆሻሻ ነው የሚቆጥሩት፣ መጠቀሚያ ነው የሚያደርጉት። አላ ኩሊ ሐል ትክክለኛ አማኝ መተናነስ ያለበት ለጌታው ለአላህ ብቻ ነው። ከአላህ ውጪ ላለ አካል መተናነስ ሸሪዓው በሚያዘውና በሚፈቅደው መልኩ ከሆነ ለታላቅ ለወላጆች ክብር ለሚገባቸው ሰዎች ራስን ዝቅ ማድረግ በልክ በአግባቡ ችግር የለውም። ዱንያዊ ጥቅምን ፈልጎ ግን ለማይገባቸው አካላት ኮራ ልትልባቸው ለሚገባ ሙጅሪሞች፣ ፋሲቆች መተናነስ እነሱ ዘንድም ያስነቀሃል፣ አላህ ዘንድ ደግሞ ያስጠይቅሃል። ወከዛሊክ የሚሰጥ ሰውም አላህን መፍራት አለበት፣ ሌሎችን ማሳነስ የለበትም። ሰዎችን ባሪያው ለማድረግ በፈለገ ጊዜ መጠቀሚያ ሊያደርጋቸው ፈልጎ አንቱ እንዲሉት ፈልጎ አጃቢ አድናቂ ማብዛት ፈልጎ ዝና ፈልጎ መስጠት የለበትም። ከሰጡ ለአላህ ብሎ በአግባቡ ሌላን ማንንም ሳያዋርዱ ክብሩን ሳይነኩ መስጠት፣ ካልሆነ ደግሞ ገንዘብን ቋጥሮ ማስቀመጥ አዳ በሌለበት መመጻደቅና የሰጡትን አካል አዳ ማድረግ ማሸማቀቅ በሌለበት መልኩ ስጡ፣ ካልሆነ ተው ነው ሸሪዓው የሚል። ቀውሉን ማዕሩፉን ወመግፊረቱን ኸይሩን ሚን ሰደቀቲን የትበዑሃ አዳ ይላል። መልካም ንግግር መናገር፣ ሰውን ይቅር ማለት መመጻደቅና የሰጡትን አካል ማስቸገር ካለበት ሰደቃ ይሻላል። 100,000 1 ሚሊዮን ብር ሰጥተኸው ከመገልመጥ ከማመናጨቅ አንተ ያልክ ከማጣጣል ይልቅ ወንድሜ ሆይ አላህ ይስጥህ፣ ዱንያ ጠፊ ናት፣ ዛሬ መታ ነገ ትሄዳለች፣ አብሽር፣ ነገ ሁኔታ ይቀየራል፣ አብሽሪ ማለት ይሻላል። ያንን ነው አላህ ተባረከ ወተዓላ ቀውሉን ማዕሩፍ መልካም ንግግር ኸይሩን ሚን ሰደቃ ከምን አይነት ሰደቃ የትበዑሃ አዳ ሰጥቶ ከማሰቃየት ከማሳነስ መልካም ንግግር መናገር የተሻለ ነው ተብሏልና ሰደቃ የሚሰጥ እዚህ ዱንያ ላይ ክብር ፈልጎበት መሆን የለበትም። እንዲህ አይነት በሽታ ያለባቸው ብዙ ሰዎች እንዲያድርግልህ በሄዱበት ሁሉ ጋዜጣዊ መግለጫ እየሰጡ እኔ እንዲያድርግለት መልሶ ካደኝ ፊት ነሳኝ የሚሏል። የሰጠነው ለአላህ ከሆነ ይሄን አንናገር። ከሱ ጋር ምንም የለንም፣ ከሰጠነው ሰው ጋር ምንም የለንም። ከፈለገ ይኮሳተር፣ ከፈለገ ይሳቅ፣ ከፈለገ ያክብር። እኛ የሱን ፊት ፈልገን አይደለም የሰጠነው። የማንን ፊት ነው የፈለግነው? የአላህን ፊት። ኢለብቲጋአ ወጅሂ ረቢሂል አዕላ ከፍ ያለው የአላህን ፊት ፈልጎ ብቻ ነው የሰጠው ብሎ እነ አቡበክርን ሙእሚኖችን አላህ አወድሷል። የሰው ፊት ፈልጎ የሰጠ መቼም ደስታ ያገኝ፣ ፊታቸውን ያነበበ ይሰቃያል፣ ይቸገራል። በአላህ ተባረከ ወተዓላ መብቃቃት፣ ለሱ ብቻ መተናነስ ትልቁ ሀብት ይሄ ነው። በአላህ መብቃቃት፣ እሱ ዘንድ ባለው መተማመን ሀብት የሚባለው ይሄ። ወከዛሊክ ለሚሰጥ አካል ደግሞ የሚጠቅመው በኢኽላስ
የሰጡት ነው። እንጀዘትኒ ዐን መዲሒ ሲርቱ ፊ ሪቂሃ አውላ ፈየክፊኒ ልኸጀል። እንዲህ አይነት እጆች ሰውን ማሳነስ፣ እንዲሰግዱላቸው ማድረግ፣ ካላደነቋቸው፣ የሌላቸውን ቦታ ካልሰጧቸው ማይሰጡ ሰዎች አመስገኛቸው፣ መድሕ አድርጌ አወድሻቸው፣ ሰቃቅያቸው እንኳ ቢሰጡኝ ፊ ሪቂሃ የእንደዚህ አይነት ሰዎች ባሪያ ሆኜ ይቀራሉ። ብዙ ነገር ያስገድዱኛል፣ ክብሬን ይነኩኛል። አውላ አሊያ ደግሞ አመስግኜም ላይሰጡኝ ይችላሉ። ፈየክፊኒ ልኸጀል ውርደትና ማፈሩ ይበቃኛል። ያልሆነ ንግግርም ተናግሬ ዋሾቼን የሌላቸውን ቦታም ሰጥቻቸው ምንም ሳይሰጡኝ ይመልሳሉ። ማፈር ነው ይሄ። አላህ ዘንድም ያሳፍራል፣ አቅል ያላቸው የሰው ልጆችን ዘንድም ያሳፍራል። ሲጀምር እንዲህ አይነቱን በር አለመቅረብ ነው። በምላስ ውሸት በመናገር ሰውን የሌለውን ደረጃ በመስጠት ጥቅም ከማግኘት መታቀብ ነው። በዚህ መልኩ ገንዘብ ጥቅም ያገኙ እንደሆነም ነገ ማነስን፣ መዋረድን፣ የእሱ ባሪያ መሆንን ያመጣል። ባይሰጥ ደግሞ ውርደትን፣ አፍሮ በባዶ መመለስን ያስከትላል። የሰው ልጅን ሓጃ አትጠይቀው፣ አላህን ጠይቅ ተብሏል። ወሰሊ ለዚ አብዋቡሁ ላ ትሕጀቡ። የሰው ልጅን ሓጃ አትጠይቀው፣ ጉዳይ አለብኝ እንዲህ ተቸገርኩ አትበለው። መቼም በሩን የማይዘጋውን አላህን ጠይቅ ተብሏል። ልብስ አለቀብኝ፣ ዘይት አለቀብኝ፣ መድኃኒት አለቀብኝ፣ ምን አለቀብኝ ያሉ አስሬ ደካማ የሰው ልጅ ጋር ከመሄድ መቼም በሩን ማይዘጋው ሁሌ ረሕመቱን የሚያዘንበው አላህን የሌሊቱ መጨረሻ ላይ ተነስቶ ሌሊት ሰዓት ላይ ጾመኛ በሆኑበት ቀን ጁሙዓ ከዐሱር በኋላ የተኛውም ሓጃ የዱንያም የአኺራ ሓጃ ይሁን ሶሒሕ ባለ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ጁሙዓ ቀን ላይ አንዲት ሰዓት አለች። በዛች ሰዓት ላይ አንድ ሰው ዱዓ እየጠየቀ ያቺ ሰዓት አትገጥመውም የዲንም የዱንያ ጉዳይ ቢሆን አላህ ቢያሳካለት እንጂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በተለይ ጁሙዓ ከዐሱር በኋላ ያለው ጊዜ ዱዓ መቅቡል የሚሆንበት ሰዓት። የተኛውም ሓጃ ሲኖረን እገሌ ጋር ልሂድ ከማለት ይልቅ ጁሙዓ ይምጣ፣ የውሙ ዓረፋ ይምጣ፣ ሌሊት 8 ሰዓት ድረስ ጨካኝ የሆነ አቅሙ ውስን የሆነ የሰው ልጅን ቸገረኝ በሱ ጋር ሄጄ ከማለቃቀስ ጁሙዓ ከዐሱር በኋላ ለአላህ ነግረዋለሁ፣ እንባዬን ያብስልኛል፣ ሓጃዬን ያወጣልኛል። ሌሊት ሰዎች ሲተኙ አየሩ ቀዝቀዝ ሲል ጫጫታ ሲጠፋ ስጁድ ተደፍቼ ተንበርክኬ እጆቼን ወደ ላይ አንስቼ እለምነዋለሁ፣ እጄን ሞልቶ ይመልስልኛል ልንል ይገባል። የተኛው ሙእምን የሆነ ሰው እርግጠኛ ሆኖ እጁን አንስቶ አላህን ከለመነ ባዶ እጁን አይመለስም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አላህ ባሪያው እጁን አንስቶ ለምኖት ባዶውን ዜሮ አድርጎ መመለስ ሐያ ይዘዋል አያደርገውም አላህ ብለዋል። ወይም የጠየቅነውን ራሱን ይሰጠናል፣ ወይም የባሰ አደጋን ይከላከልልናል፣ ወይም ለአኺራ ያስቀምጥልናል። እኔ ብዙ ጊዜ ጠይቄያለሁ አላህ አልሰጠኝም ይላሉ ብዙ ሰዎች። የዚህ ችግሩ ዱዓ አደራረግ አለማወቃችን። ኢነላሃ ላ የቅበሉ አዱዓ ሚን ቀልቢን ላሂን ጋፊል። ዝንጉ ከሆነ ቸልተኛ ከሆነ ልብ አላህ ዱዓን አይሰማም። ብዙ ሰዎች ዱዓ ሲያደርጉ ይዋቸው እጃቸው ያለው ላይ ነው፣ አይናቸው ያለው ሌላ ቦታ ነው። አንዳንዶች ሐቂቃ አይተናል እንደዚህ ያርጉ የጥፍራቸውን ቆሻሻ እየለቀሙ ዱዓ ያደርጋሉ። አዩ ዱዓይን ሀዳ ምኑ ነው ዱዓ የሆነው? በአፉ የሚናገረው ሌላ ነው፣ ልብ ያለው ሌላ ዓለም። ትልቅ ባለ ሀብትን ሲያናግሩ ሰዎች የተንቀጠቀጡ ነው የሚያናግሩት። እዚህ ሐጃ ነበረች ድምጻቸው ሁሉ ይቆራረጥ፣ ቀና ብለው ማየት አይችሉም። የተኛውን ባለ ሀብት ያናገረ ነው ጥፍሩን ቆሻሻ እየለቀመ ስልኩን እየጎረጎረ አሊያ ደግሞ ፀጉሩን ያከከም ያናገር አቅሉ ናቅስ የሆነ ካልሆነ በስተቀር ዱዓ ላይ ፈጽሞ ይሄ መኖር የለበትም። ሰብሰብ ብለን እጃችንን በሱናው መሰረት አንስተን ጥሩ መግቢያ አድርገን መልስ እንደሚሰጠን እርግጠኞች ሆነን አላህን ከለመን ነው ዜሮ ባዶ አድርጎ አይመልሰንም። ከሶስት አንዱን ያደርግልናል። ምንና ምን እስቲ ማን ነው የሚነግረኝ? በየቂን በእርግጠኝነት በአደብ ዱዓ ካደረገን ከሶስት አንዱን አናጣም። ምንድናቸው እስቲ የሚነግረኝ ማን ነው? ንገረኝ። ወይም የጠየቅነውን ራሱን ይሰጠናል ለኛ ኸይር ከሆነ፣ ወይም ሊመጣ የነበረኛ ላይ ሊደርስ የነበረ በላ ሙሲባ አደጋን ይከላከልልናል። ትርፍ ከማግኘት ኪሳራን መከላከል የተሻለ ነው። ወይም ደግሞ ለአኺራ አጅሩን ያስቀምጥልናል። ከሶስት አንዱ የማይቀር ነው። ስለዚህ ዱዓ ማድረግ ሁሌም ምንድነው ማለት ነው? ትርፍ ነው፣ ጥቅም ነው እንጂ ጉዳት የለም። መስፈርቱን ካሟል ወይም የጠየቅነውን ነገር ራሱን ይሰጠናል ለኛ ኸይር ከሆነ። ለኛ ኸይር ካልሆነ 30 ዓመት ብንለምን አይሰጠንም። የማይሰጠን አቶ ሳይሆን አላህ ወይም ዱዓው እሱ ጋር ሳይደርስ ሳይሰማን ቀርቶ ሳይሆን መስፈርቱን አሟልተን ካደረግነው ደርሶ ነገር ግን የጠየቅነው ነገር ለኛ ኸይር ላይ ሆነ ይችላል። እንዲህ ነገር አድርግልኝ ብለው ሰዎች ክብለው ይጠይቃሉ። ያን ነገር ማድረጋቸው አኽላቃቸውን ዲናቸውን እንደሚያበላሽ አላህ ስለሚያውቅ እሱ ነው ይሰጣቸው። ሕፃን ልጅ በተደጋጋሚ የሚጎዳውን ነገር ሲያደርግ
ላዩ ቢጣፈጥም እናት ትከለክለዋለች። ልክ እንደዛ ማለት በሳት መጫወት ሊፈልግ ይችላል። ገደል አፋፍ ላይ መጫወት ሊፈልግ ይችላል። ዝም ብሎ ስኳር መብላት ሊፈልግ ይችላል። ህፃን እናት ትከለክለዋለች ስለሚጎዳው። አላህም ተባረከ ወተዓላ የለመነው አንዳንድ ነገር ሊከለክለን ይችላል ስለማይጠቅም። የሚጠቅምን ከሆነ ወይም ራሱን ይሰጠናል። ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል በጊዜው። ካልሆነ የባሰ አደጋን ይመልስልናል። የሆነ ነገር አግኝተን ለጊዜው ተጠቅመን አደጋ መጥቶ ከሚያበላሽብን በዚህ ዱዓ ላንተ የሚሻለው ያላሰብከው ሌላ አደጋ ለማታውቀው እሱን መልስልሃለሁ እሱን መልስልሻለሁ ይላል። ይሄም ትልቅ ኒዕማ። ካልሆነሳ ከሁለቱ አንዱ ካልተገኘ ማዳ ለአኺራ ያስቀምጥልናል። አንድ ሰው ሶላት ሰግዶ አጅር እንደሚያገኘው ሰደቃ ሰጥቶ አጅር እንደሚያገኘው ዱዓ ሲያደርግ አጅር ያገኛል። ስለዚህ የሰውን ልጅ ሐጃ አትጠይቅ አላህን ጠይቅ ይላል። በዛሬ ትምህርት ይሄ ብቻ ይበቃናል። ሐቂቃ ካመንበት ከልባችን ከሰማን መተግበሩን ከታደለ እኔ ሐጃ ሲገጥመኝ ሰው ጋር አላህ ጋር ሄዳለሁ። ሰዎችስ በራሳቸው አቅም የኔን ሐጃ ሊፈጽሙ ይችላሉ እንዴ? አላህ ሰበብ አድርጓቸው አይደል የሚፈጽሙት? ስለዚህ ሰበብ የሚደረጉ ሰዎች ጋር ከመሄድ ሰበቡ ሁሉ በእጁ ያለው አላህ ጋር ለምን አልሄድም? ምን ጎድሎኝ ነው? ወቃለ ረቡኩም ድዑኒ አስተጅብ፣ ጌታችሁ አላህ ለምኑኝ እሺ እላለሁ ብሏል። አላህ ተባረከ ወተዓላ ባሪያዬ ከጠየቀኝ እሰጣለሁ እሺ እላለሁ፣ ኡጂቡ ዳዕወተ አዳዕ ብሏል። ኢዛ ዳዕን። ታዲያ ሐጃ ሲኖረኝ ለአላህ ነው መንገር ያለብኝ። ብዙ ጊዜ ሰዎች ከሰዎች በር ተሽከርክረው ሰው ፊት ቆመው ሲሰለቻቸው ነው እንደው እስቲ ዱዓ ላድርግ የሚሉት። መሆን የለበትም። መቅደም ያለበት አላህን ተባረከ ወተዓላ መለመኑ ነው። አላህ ተባረከ ወተዓላ ካልጠየቁት ይቆጣል፣ የሰው ልጅ ግን ሲጠይቁት ይቆጣል ተብሎ አላህ እሱን መለመን ሲተው የሰው ልጆች ይቆጣል። አላሁ የግደቡ ሒነ ተትሩኩ ሱአለሁ፣ መለመን ስትተው አላህ ይቆጣሃል። የሰው ልጅ ግን ሲጠየቅ ነው የሚቆጣው። እንዴት ብለህ አልጠየቅከኝም ብሎ የሚቆጣውን አላህን ትተህ ጠየቅከኝ ብሎ የሚቆጣው የሰው ልጅ ጋር ትሄዳለህ። አዕዘቡል አልፋዚ ቀውሊ ለከ ኹዝ ወአመሩ ለፍዚ ኑጥቂ ቢልዓል። አዕዘቡል አልፋዚ ከቃሎች ሁሉ ጣፋጭ ቃል ቀውሊ ማለቴ ነው ማለትህ ነው፣ ለከ ላንተ ማለቴ ነው፣ ኹዝ እንካ ማለት ነው፣ ደስ የሚል ንግግር። ወአመሩ ለፍዚ ከቃላት ሁሉ የሚመር ቃል ኑጥቂ መናገር ነው፣ ቢልዓል ከሆነ እስቲ ነገ ከነገ ወዳ ላደርግ እችላለሁ እያሉ ለዓለ በተረጂ አሁን ማድረግ እየተቻለ በተስፋ ብቻ ማሳለፍ ከቃላት ውስጥ ሁሉ የሚመር ቃል ይሄ ነው። ተስዊፍ ነው፣ ለነገ ማለት ነው። በዚህ ንግግር ቸርነትን፣ ለጋስነትን፣ ቆራጥነትን ማስተማር ፈልገው ነው። አዕዘቡል አልፋዚ ቀውሊ ለከ ኹዝ ከንግግሮች ሁሉ የሚጣፍጥ ንግግር እንካ ማለት ሰጭ መሆን፣ በጊዜው ማድረግ መልካምን ነገር ለነገ አለማሳደር። ወአመሩ ለፍዚ ኑጥቂ ቢልዓል ከቃላት ሁሉ የሚመር ቃል የሚከብድ ቃል እስቲ ማለት ለዓለ ማለት ተረጂን እስቲ የሆነ ጊዜ ላይ ላስብበትና ነገ ከነገ ወዳ ማለት ለኸይር ላስብበት አይባል፣ ለኸይር ነገ አይባል። ወስተቢቁ ايش الخيرات ኸይራትን መልካምን ነገር ለማድረግ ተሽቀዳደሙ ፍጠኑ ነው የተባለ። ከሰዎች ጋር ባለን ግንኙነት ልንጠብቃቸው ከሚገቡ አደቦች አንዱ ከሪም መሆን አለበት፣ ለጋስ ቸር መሆን አለበት፣ ቃል መምላት አለበት። ለሰዎች አደርጋለሁ ያልነውን በሰዓቱ ማድረግ፣ ሰዎች የጠየቁንን ነገር እስቲ ነገና ምናምን ከማለት ከቻለን ወዲያው ፈጽሞ አስደስቶ መሸኘት የኛ ባህሪ ሊሆን ይገባዋል። ማድረግ የቻለን እስቲ ለነገ ለከነገ ወዲያ ለዛሬ ሳምንት መባል የለበት። አንዳንዶች ማድረግ የማይፈልጉ ከመሆናቸው ጋር ላለማድረግ ከመወሰናቸው ጋር ከሳምንት በኋላ ና ይሉታል ባለ ጉዳይ። ሳምንት ጠብቆ ሲመጣ እስቲ 3 ቀን ስጠኝ ይሉታል፣ እስቲ ላስብበት ይሉታል፣ ያሹታል፣ ያደክሙታል። ተስፋ እየሰጡ መልሰው ተስፋውን ይገድላሉ። ኸይሩል ቢሪ አዕጀሉሁ ተብሏል። ከበጎነት አይነቶች ውስጥ በላጩ ጥሩ አዕጀሉሁ ቶሎ የሚደረገው ነው ተብሏል። ከቻልክ በተግባር እርዳ፣ ካልቻልክ በመልካም ንግግር አላህ ያግዝህ፣ አሁን ላይ አልችልም ሌላ አማራጭ ፈልጊ መባል አለበት እንጂ ለዓለ እስቲ እያሉ ሰዎችን ማሸት በባዶ ማጓጓት አይገባም። አንዳንዴ ማጥናት ማጣራት የሚያስፈልገው ነገር ከሆነ ሊደረግ ይችላል። ውሸት ነው ምንም አይነት ችግር የለበትም ሊበዘብዝ ሊዘርፍ ፈልገው ነው ብሎ የተጠራጠረ ሰው እስቲ ከ2 ቀን በኋላ ና ትንሽ ጊዜ ስጭኝ ማለት ይቻላል። ለማጣራት መቸገሩ በትክክል የሚታወቅ ሰው ከሆነ አቅሙ ካለ መስጠት 1000 ብር ለመስጠት 10 ቀን ማመላለስ አያስፈልግም። እንደዚሁ ደግሞ የሚደረጉ ነገሮችም ወላጆች ለልጆቻቸው የሆነ ነገር አደርግልሃለሁ ካሉ ቃላቸውን ሞልተው በዛው ማድረግ አለበት። ታላቅ ለታናሹ አደርጋለሁ ካሉ
ወዲያው ማድረግ አለባቸው። ካልቻሉ አልችልም ይቅርታ መባል አለበት። ማድረግ የማይችሉትን ነገር ነገ፣ የዛሬ ሳምንት፣ የዛሬ ወር በኋላ እያሉ ማሳለፍ መቆየት ኒፋቅ ውስጥ ይገባል፣ ማታለል ማስመሰል ውስጥ ይገባል። እሺ ማለት ጥሩ እንደሆነ ሁሉ ማይችሉትን ነገር አልችልም ይቅርታ እምቢ ማለትም ጉብዝና በማድረግ ብቻ እሺ በማለት ብቻ አይደል። እሺ ያሉ ሰው ከማሸት አልችልም ብሎ ቁርጡን ነግሮ ሌላ መፍትሄ እንዲፈልግ መጠየቅ ነው ጀግንነት፣ ጉብዝና። እምቢ ማለት የሚወገዘው ያለ አግባብ ሲሆን፣ በጭካኔ መልኩ ሲሆን፣ እምቢ ማለት ማይገባ ነገር ላይ ሲሆን፣ ማይችሉትን ነገር ወይም የሚጎዳን ነገር ወይም ማይፈቀድን ነገር አድርግልኝ እናድርግ ሲል እምቢ ላ መባል አለበት። በላጩ ተመራጩ አብዛኛው መሆን ያለበት እሺ። ነገር ግን ይሄ በዝቶ የሚጎዳ መሆን የለበት። ስለዚህ ጥሩ ስነ ምግባር ከሚባሉት አንዱ ሰጭ መሆን፣ ቃልን የሚሞሉ መሆን። መጥፎ ንግግር ደግሞ ለዓለም እስቲ ማለት ለነገ ማሳደር። ወከዛሊክ አልየዱ ልዑልያ ኸይሩን ሚን አልየዲ አሱፍላ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ሰጭ እጅ ከተቀባይ እጅ በላጭ ነው ብለዋል ነቢ ሰለላሁ ዐለይሂ ወሰለም። እዚህ ምርጥ ንግግር ሰጭ መሆን እንካ ማለት ነው፣ ስጡኝ ማለት ሳይሆን ማለት ማንኛውንም ሰው ስጡኝ ያሉ ከመጠየቅ አላህ በሰጠን ጉልበትና ብልሃት አቅም ሰርቶ ማስገኘት ለሌሎች መትረፍ ነው። ኸዲጃ ነቢይን ዓለይሂ ሰላቱ ወሰላም ሲያጽናኑ ነቢ በሆኑበት ወቅት ለመጀመሪያ ጊዜ ጅብሪል መጥቶ ሲያናግራቸው ይቅራን ሲያስቀራቸው ተደናግጠው ነበር፣ ፈርተው ነበር። ቤት ሄደው ሸፍኑኝ ሲሉ ኸዲጃ ረዲየላሁ ዐንሃ በጭራሽ አትፍራ፣ አንተን አላህ ተባረከ ወተዓላ አያዋርድህም፣ አያሳፍርህም። አንተ ዝምድናን ትቀጥላለህ፣ የተቸገረን ትጦራለህ፣ የሌለን ሰርተህ ታስገኛለህ ብለዋቸው። የሌለን ሰርተህ ታስገኛለህ ታመጣለህ። ወቱክሲቡል ማዕዱማ ጥሩ ሐሳብ በመስጠት ገንዘብ በመስጠት የሌለውን ሰው እንዲኖረው ታደርጋለህ ብለዋቸው። የነቢ ተከታይ የሆነ የእሳቸውን መንገድ መከተል አለበት። በሁሉም ነው ሰው ላይ ሸክም መሆን አያስፈልግም። በትንሽ ለትልቁ እናቴን አምጪ ብር አባቴን አምጪ ብር እያልኩ እኖራለሁ አትበል። የሚያስፈልግህን ወጪ በአባትህ ኃላፊነት ስር በእናትህ ኃላፊነት ስር እስካለህ ድረስ በአግባቡ መጠየቅ አስፈላጊ ነገሮችን ችግር የለውም። ከዛ በተረፈ ለሆነ ላልሆነው እጅ መዘርጋት የበታችነት አግባብ አይደል። በወላጆቹ ኃላፊነት ስር ያለ ለሱ የሚያስፈልገውን ነገር ስጡኝ ማለት መብቱ ነው፣ ይቻላል፣ ክብርም ነው። ከወላጆቹን የወሰደው ወላጆቹ የሚሰሩት ለሱ ነው። ግን ራሱን ችሎ መኖር የሚችልበት እድሜ ላይ ከመሆኑ ጋር አሊያ ደግሞ አላስፈላጊ ለሆኑ ወጪዎች አስሬ እጁን መዘርጋት የበታችነት። ሰርቶ አምጥቶ እንኪ እናቴ እንካ አባቴ እንኪ እህቴ ማለት ነው። አዕደቡል አልፋዚ ቀውሊ ለከ ኹድ እንኪ ይሄን ማለት ትልቅና ሰጭ እጅ ከተቀባይ እጅ የላይኛው እጅ ከታችኛው እጅ ይሻላል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወከዛሊክ በቃል ደረጃም ቆራጥ የሆነ ሐቅ የተሞላበትን ንግግር መናገር፣ ቁም ነገረኛ መሆን። ወጃኒብ መን ሀዘን የሚል ስንኝ አሳልፈናል መጀመሪያ አካባቢ። ቀልደኛ ቁም ነገሩም ጫወታ ብቻ የሆነን ሰው ራቅ፣ በቃልም በተግባርም ቆራጥ ሁን ተብሏል። ሙልኩ ኪስራ ቱግኒ ዐንሁ ኪስረቱን ወዐኒል በሕሪ እጅቲዛኡን ቢልወሸል ኢዕተቢር ነሕኑ ቀሰምና በይነሁም ተልቀሁ ሐቀን ወቢልሐቂ ነዘል ለይሰ ማ የሕዊል ፈታ ሚን ዐዝሚሂ ላ ወላ ማ ፋተ የውመን ቢልከሰላ። ሙልኩ ኪስራ የሚባለው የጥንት የኢራኖች አምባገነን ንጉሥ ሙልኩ ጠቅላላ ንግስናው ሀብቱ ቱግኒ ዐንሁ ኪስረቱ አንድ ቁራሽ ዳቦ ከሱ ታብቃቃለች። ለመኖር የሱ ንግስና አያስፈልግም፣ ቁራሽ ዳቦ ትበቃለች። ወዐኒል በሕሪ ከባህር ውሃም ኢጅቲዛኡን መብቃቃት ይቻላል። ቢልወሸል በካፊያ ውሃ የባህር ውሃም የሚሰጠው አገልግሎት የካፊያ ውሃ የሚሰጠው አገልግሎት ለአንተ እኩል ነው። ውሃ ነው የምትፈልገው፣ ከባህር ማገኝ ከካፊያው ማገኝ ያው ነው። እንደ ኪስራ ሆነህ ንጉስ ሆነህም ኑር፣ ቁራሽ ዳቦ ማግኝተህ ኑር ያው ነው። ኢዕተብር ተገንዘብ፣ እመን። ነሕኑ ቀሰምና በይነሁም የሚለውን የቁርአን አንቀጽ መልእክቱን እመን። ለሁሉም ሪዝቃቸውን ድርሻቸውን እኛንን ያከፋፈል ነው ብሏል አላህ ተባረከ ወተዓላ። ተልቀሁ ሐቃ ሐቅ ሆኖ ታገኘዋለህ። ትክክል ነው፣ ሐቅ ነው። አንተ ስለታገልክ ስለለፋህ ያልተከተበልህን አታገኝም። ወቢልሐቂ ነዘላ ሲጀምርም እኮ ቁርአን ሐቅን ይዞን ያወረደው ቁርአን ውስጥ ያለ በሙሉ ሐቅ ነው። ለይሰ ማ የሕዊል ፈታ አንድ ወጣት አንድ ሰው ያካበተው ሀብት ሚን ዐዝሚሂ በሱ ቆራጥነት አይደለም የተገኘው። ባለሙያ ስለሆነ ቆራጥ ስለሆነ ትጉህ ስለሆነ አይደለም። ላ በጭራሽ። ወላ ማ ፋታ አምልጦትም አያውቅም። የውመን አንድ ቀን ርዝቁ አምልጦት አያውቅም። ብልከሰል ስለተሳነፍክ የተከተበው አይቀርም። ስለ ጓጓህና
ትልቅ ጥረት ስላደረግክ ያልተከተበው አይመጣም። ሁሉም ነገር የተከተበው ነው የሚሆነው። ሰበብ አድርስ ተብለህ ግን ታዘሃል። በዚህ ግጥማቸው ደግሞ ዛሂድ እንድንሆን እየመከሩን ነው። ለዱንያ ስግብግብ እንዳንሆን፣ እንዳንሰግድላት፣ ከልክ በላይ እንዳንጨነቅ፣ ሌት ተቀን ስለሷ ብቻ እንዳናስብ በልክ እንድንይዛት እየመከሩን። ኪስራ ማለት የኢራኖች ንጉስ ማለት ነው። ማንኛውም ኢራንን ያስተዳደረ ንጉስ ኪስራ ይባላል በድሮ ስያሜው መሰረት። ሀበሻን ያስተዳደረ ንጉስ ነጃሺ ይባላል። ግብፅን ያስተዳደረ ንጉስ ፊርዓውን ይባላል። ወሃሉ መጀራ የአንድ ግለሰብ ስም አይደለም። የሆነ ጊዜ ላይ የነበረ ንጉስ ኪስራ ይባላል። ከዛ በኋላ እሱ ሞቶ ሌላኛው ሲመጣም ኪስራ ይባላል። በየዘመኑ ያሉ ሰዎች ኪስራ ካሉ የዘመኑ ንጉስ ማለት። ኪስራ ሀያላን ከሚባሉ የዓለም ነገስታት መሃል አንዱ ነበር። ነቢ በነበሩበት ዘመን ለነበረው ኪስራ የእስላም ጥሪ ደብዳቤ ተልኮለት እምቢ ብሎ ነበር። ወረቀቱንም ቀዶት ነበር። ያመኑ ተገኝተዋል። በክብር መልስ የሰጡ ተገኝተዋል። እንማከርበት ብለው ያቆዩ ተገኝተዋል። ይሄኛው ግን ወረቀቱን ደብዳቤው ሲደርሰው ደብዳቤውን ቀደደው። አላህ ተባረከ ወተዓላ ስልጣኑን ይቀዳደድበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስልጣኑ ተቀዳደደ። ከዛ በኋላ የጠና እንደሌላ ጊዜ የከበረ የተረጋጋ ስልጣን አላገኘም። እሱ ሲሞት ሴት ልጁ ተተካች። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሲነገራቸው ማ አፍለሐ ቀውሙን ወለው አምረሁም ኢምራአ አሉ። አይድኑም አሉ፣ አይሳካላቸውም አሉ። እንዳሉትም ተበታተኑ። ትልልቅ የጦር መሪዎቻቸው ተገደሉ በነ ዑመር ዘመን በተደረጉ ጦርነቶች። ከዛ በኋላ ኢራን እስላማዊ ሀገር ሆነ ማለት ነው። ዑመር ነው የሳት አምላኪነቱን ሃይማኖት ከዛ ሀገር ያፈረሱት። እስካሁን ዑመር ላይ ቅም አላቸው ለስሙ ያሉ አሁንም ሙስሊም ነኝ የሚሉት ጭምር ማለት እስካሁን ድረስ ዑመር ላይ ቂም አላቸው ለስሙ ሙስሊም ነኝ የሚሉት አሁን ያሉትም ጭምር። ኢራኖች አብዛኞቹ ሺዓዎች ናቸው። ዑመርን የገደለውን ሰው ሀገራቸው ላይ ቀብር ሰርተውለት ቀብሩን አሳምረው ገንብተውት በሩ ላይ ባባ ሹጃዕ ብለው ጽፈውበታል። ጀግናው አባታቸው ማለት አዑዙ ቢላህ። ዑመርን ገድሎ አባታቸው ጀግና ነው። ትክክል አባታቸው አሁንም አለቀቃቸው። ዑመርን የገደለ የሳት የሆነ ሰው እነሱ አባታቸው ነው። በዛ ላይ ጀግንነት ማድረግም ሰጥተውት ጠዋፍ ይደረጋል ከዙሪያው ጀግናው አባታችን መካነ መቃብር ተብሎ። ዑመርን የገደለው ሰው ማን ነው? አሕሰንተ ፊል ጀዋብ። ዑመርን የገደለው አቡ ሉዕሉዓ አልመጁሲ የሚባል ሰው ነው። አቡ ሉዕሉዓ አልመጁሲ የሚባል አለቃዬ ስራ አብዝቶብኛል፣ አለቃዬን አናግርልኝ ስራ ይቀንስልኝ ብሏቸው ዑመር አለቃውን አናግረውለት ስራ ቀንሶለት ነበር። ከዛ የሆነ ጊዜ ይሄ የአናጺነት ስራ ነበር የሚሰራው። ምን ነገር ሲሰራ አይተው እንዲህም ትችላለህ እንዴ? አው የብረት ስራ እንደዛ ነገር ነበር የሚሰራው። አሁን የዓለም ህዝብ የሚነጋገርለትን ሰራልሃለሁ አላቸው። ዑመር ደነገጡ፣ አስፈራቸው ንግግሩ። ለካሱ ተንኮል አስቦ ነው። እሳቸው በጎ ነገር አድርገውለታል። አለቃውን አናግረውለት ስራ ተቀንሶለታል። ስራውን አድርገው ሲጠይቁት የዓለም ህዝብ የሚነጋገርለትን እንደዚህ የጠየቀውን ያየውን አይነት ስራ ሰራልሃለሁ አላቸው። ቢላዋ ሰራ፣ መርዝ ቀባው። ፈጅር የሰገዱ ከኋላ ሆኖ መጥቶ ወጋቸው። እዛው ወደቁ። አብዱራህማን ኢብኑ ዐውፍ ገብተው እና አዕጠይናከል ከውተር ቀርተው አሰገዱ። ቤት ወሰዷቸው። መድኃኒት ሲያጠጧቸው ከሆዳቸው ከተወጋው ቦታ መድኃኒቱ ሲወጣ ኸላስ መትረፍ እንደማይችሉ ተናገሩ። አቆዩት የወጋኝን ሰው። ከዳንኩ እኔው ራሴ ፍርድ እሰጣለሁ ብለው ማንነቱን ሲያረጋግጡ የለየለት መጁሲ ሙጅርም እንደሆነ አውቀው ጠላቴ አላህ ዘንድ የምካሰሰው ሰው አላህን የማያውቅ አላህን የማይፈራ ሰው መሆኑ ደግ ነው ብለዋል። ይህ ሰው እዛው ዑመር ሲሞቱ ተገድሏል። ዑመርን ስለገደለ ተብሏል። አይ ሸሽቶ ወደ ሀገሩ ሄዷል። መጁሲ ማለት እሳት አምላኪ ማለት ነው። እሳት አምላኪ በብዛት የነበረው ያኔ ኢራን ውስጥ ነው። ስለዚህ ሸሽቶ እዛ ሄዷል በሚለው መሰረት እነዚህ ሰዎች እዛ ሲሞት ጀናዛውን ምን አድርገዋል? መካነ መቃብር ሰርተው ቀብር ቁባና መሰል ነገር ሰርተው እስካሁን ጠዋፍ ይደረጋል። ዑመርን ገድሎ ለነሱ ጀግናቸው። ሺዓዎች የታወቀ ነው። ዑመር ካፍር ነው የሚሉት። አቡበክር ካፍር ናቸው ነው የሚሉት። ዑስማን ካፍር ናቸው ነው የሚሉት። አይሻ ካፍር ናት፣ ዝሙተኛ ናት ነው የሚሉት። ሰለላሁ ዐለይሂ ወሰለም ጀነት ገብቼ ዑመርና አቡበክርን እዛ ማገኛቸው ከሆነ እነሱ ካሉበት ጀነት እሳት ይሻለኛል ብለው ዱዓ የሚያደርጉ ናቸው። ሞኝነታቸው ጥግ የደረሰ ናቸው። ኪስራ የኢራን ንጉስ ነው። በዑመር ዘመን ይሄ ንጉስናቸው ተገርስሷል። እስካሁን ድረስ ቁጭቱ አለቀቃቸው። ዑመር ነው ነባር የጥንት የገነነ መንግስታችንን ያፈረሰው የሚል ቂም አለባቸው።
ለስሙ ላ ኢላሃ ኢለላህ ይላሉ፣ ይሰግዳሉ፣ ሐጅም ያደርጋሉ። ግን ይሄ ቁርአን እሱ አይደለም ሌላ ቁርአን ነው፣ ይሄ የዑመር የአቡበክር ቁርአን ነው የሚሉት የመላው ዓለም ህዝብ የሚጠቀመውን ቁርአን። አኩል ሐል የኪስራ ንግስና በጊዜው አቻ አልነበረውም። ለዛ ነው ሙልኩ ኪስራ የኪስራ ሀብት ስልጣን በንግስናው ስር ያለ ንብረት በሙሉ ትግኒ ዐንሁ ኪስራ ቁራሽ ዳቦ ከሱ ታብቃቃለች። በጣም ባለ ሀብቶች ነበሩ። ፈትሑል መዳኢን የሚባለው በነ ሰዓድ ብን አቢ ወቃስ በነ ኻሊድ ብን ወሊድ መሪነት የተደረገው ጦርነት ላይ የመጣው የወርቅ ብዛት ዑመርን ያስለቅሷቸው። ይሄን ሁሉ የወርቅ ሀብት አይተው ያልተወሰወሱ ሙጃሂዶች ብለው አድንቀዋል። ሙርኮ በመሪው ነው የሚከፋፈለውና ለተዋጊዎች ድርሻቸው ተሰጥቶ የተረፈውን በግመል ጭነው እጅግ በጣም የበዛ ወርቅ ሲልኩ ባዩ ጊዜ ዑመር አልቅሰዋል። ወደ ሱራቃ የሚባል ሰው ነበር። ነቢዩ ወደ መዲና ሲሄዱ ከአቡበክር ጋር ሲከታተላቸው የነበረው ሰው አቡበክርን ነቢይን ካገኙበት አምጥቶ ለኛ ያስረከበ 100 ግመል ይሰጠዋል ተብሎ ነው። የተወሰነ ጊዜ ዋሻ ውስጥ ተደብቀው ቀስ ብለው ከዋሻው ወጥተው ወደ መዲና እየሄዱ ሱራቃ የሚባል ሰው አግኝቷቸው ነበር። ሱራቃ ታዋቂ ፈረሰኛ ነው፣ የመጋለብ ችሎታ ያለው ሰው፣ ለዚህ የተዘጋጁ የሰለጠኑ ፈረሶችም ያሉት ሰው ነው። ቤቱ ቁጭ ባለበት በሱ አካባቢ ነቢ ማለፋቸውን ሰምቶ አብሮት የተቀመጡ ሰዎችን ቀስ አድርጎ አታሏቸው ሴት ሰራተኛውን እገሊት የምትባለዋን ፈረስ በእግርጌ በጓሮ በኩል አዘጋጅተሽ ጠብቅኝ ብሎ ሰዎችን ጥሏቸው ቀስ ብሎ ሄዷል። ደርሶ ሲያያቸው የፈረሱ እግር አሻዋ ውስጥ ሰምጧል። እሱ ተገልብጦ ወድቋል። በኃይል የጋለበ በድንገት እንቅፋት ሲመታው ፈረስ ላዩ ላይ ያለውን አሽቀንጥሮ ይጥላል። ልክ በድንገት የመኪና ፍሬን ሲያዝ እንደሚገጥመው ማለት ነው። ሰው ወደፊት ሄዶ እንደሚላተመው እንደሚማተው። ከዛ በኋላ እንደምንም ብሎ ተነስቶ ድጋሚ ሁለተኛ ዙር ሊይዛቸው ሊደርስባቸው ሲሞክር አሁንም ያ ሲሆን ተረቷል። እሱ እነዚህ ሰዎች የተጠበቁ ናቸው፣ ማንም ሊነካቸው አይችልም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ጠርቶ አናግሮ አልነካችሁም እመለሳለሁ አስለቅቁኝ ብሏቸው ዱዓ አድርገው ተነስቷል። ፈረሱ እንደገና ቃሉን አጥፎ ክዶ ዳግም ሊደርስባቸው ሲፈልግ አሁንም ከፊተኛው በከፋ መልኩ የፈረሱ እግር ሰምጦ ወድቋል። መውጣትም መቅቶታል። አሁን በእርግጠኝነት መድረስ እንደማይችል አውቆ ነቢይን ጠይቆ ነቢይም ዱዓ አድርገውለት ተለቆ ካሁን በኋላ ማንም አይነካችሁም፣ በዚህ አቅጣጫ ያለው መንገድ በሙሉ እኔ አስሻለሁ፣ የለም መሐመድ እያልኩ መልስላችኋለሁ። ሱራቃ ይሄን ካለ ሁሉም ያምናል። ምክንያቱም በዛ አካባቢ እንደ ሱራቃ ፈረስ ግልቢያ የሚችል ቀስት መወርወር የሚችል አደን የሚችል የለም። ስለዚህ እሱ በሄደበት አቅጣጫ ማንም አይሄድም። ስለዚህ በዚህ በኩል ማንም አይመጣባችሁ፣ እኔ እናንተ ላይ ጥቃት አላደርስም ብሏቸው ሊመለስ ነብዩ ሰለላሁ ዐለይሂ ወሰለም ከይፈ ቢከ ያ ሱራቃ ወቀድ ለብስተ ሲዋረይ ኪስራ ብለውታል። ዛሬ መካ በረሃ ላይ የምትኖር ተራ አንድ የገጠር ሰው ነህ፣ የሆነ ጊዜ ላይ የኪስራን የዚህን ንጉስ አምባሮች እኮ የምታደርግበት የእጅ ጌጦች የምታደርግበት ጊዜ ይመጣል ብሎ ኪስራ በዛ ጊዜ አቻ የሌለው ባለሀብት ንጉስ ነው። ይሄ ደግሞ መካ በረሃ ላይ የሚኖር የገጠር ሰው ነው። የኪስራን ከወርቅ የተሰራ አምባር ቀበቶ ዘውድ እንደዚህ አይነት ሰው ፈጽሞ በህልሙ ካደረገ ነው። በህልሙም እንደዚህ አይነት ህልም ያይ ሰው በአቅሙ ነው ህልም የሚያየው። የገጠር ሰው ከብት ነው የሚያየው፣ የወርቅ ሰው ወርቅ ነው የሚያየው። በህልሙ እንኳን ይሄን በቀላሉ አያም። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሲነግሩት ተደነቀ። ብዙም ሳይቆይ ከትንሽ ጊዜ በኋላ ይሄ ነገር ሆነ። በዑመር ዘመን የአምባገነኑ ኪስራ የነቢይን ደብዳቤ ቀዳዶ የጣለው አላህ ስልጣንህን ይቀዳደደው ያሉት ሰው ስልጣኑ ተቀዳደደ። በእነ ዑመር ዘመን በተባለው መሰረት የኪስራ ዘውዱ የእጅ አምባሩ ሆዳቸውን አካባቢ የሚያስሩበት እንደ ቀበቶ ያለ ከወርቅ የሚሰራ ሰፊ ቀበቶዋል፣ ወርቅ ነው። ይሄ በሙሉ መጣ። ዑመር እያከፋፈሉ ሳለ ሱራቃን ጠሩት። አይነ ሱራቃ። እንደዚህ አይነት ሲራዎች ታሪኮች ኢማናችን እንዲጨምር የቂናችን እንዲጨምር የሚያደርጉ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም በረሃ ላይ ጫካ ላይ አግኝተውት በጊዜው ለራሳቸው እንኳን ፈርተው ዋሻው ስንት ቀን ተደብቀው ነፍሳቸውን ለማዳን ወደ መዲና እየሄዱ ባለበት ወቅት ላይ አይደለም መካ አካባቢ ከመካ አልፎ እስከ ኢራን ጥግ ድረስ እንኳን በእስላም ግዛት ስር ይሆናል።
እንደ አቡ ጃህልና አቡ ለሀብ ያሉ ደካሞች ይቅርና ሀያላን የሚባሉ መንግስቶች እንኳ ይወድቃሉ እስላምን ካልተቀበሉ፣ የነሱ ሀብት ለእስላም ገቢ ይሆናል እያሉ ብዙም አልቆየም። ይሄ በዑመር ዘመን ሆነ። ዑመር ሱራቃን ጥሩልኝ አሉ። ሱራቃ ተፈልጎ መጣ። የኪስራን ዘውድ፣ የኪስራን አምባር፣ የኪስራን ቀበቶ አደረጉ። ረሱል ሰለላሁ ዐለይሂ ወሰለም ያሉት ሆነ ማለት። በዚህ መልኩ ቀበቶው አምባሩ ወርቅ የነበረ ባለሀብት ሰው በጊዜያዊነት ነው የተጠቀመው። እሱም ይኖራል፣ ይበላው ግን የሆነችን ያክል ዳቦ ነው። ቱግኒ ዐንሁ ኪስራ፣ አንተ እንደሱ ህይወትን ለማስቀጠል ቁራሽ ዳቦ ትበቃሃለች። ወዐኒል ባህሪ ጅዛኡን ቢልወሸል፣ ከባህር ውሃ ደግሞ የካፊያ ዝናብ ይበቃሃል። ከባህር ውሃ የካፊያ ዝናብ ይበቃል። ለሰው ልጅ ትንሽ ነው የሚያስፈልገው። ሆድ እንደሆነ ባስገቡበት ነገር ይሞላል። ውሃም ማስገባ፣ ወተትም ማስገባ፣ ጁስም ማስገባ ሆድ ይሞላል። እንጀራ በሽሮም ማስገባ፣ አሳም ማስገባ፣ ቀይ ወጥም ማስገባ ይሞላል። የሚፈለገው ህይወትን ማስቀጠል ነው። የግድ የሱን አይነት ምግብ ካልበላሁ፣ የሱን አይነት ልብስ ካልለበስኩ አይባል። ዓላማው ዱንያ ላይ ስትኖር ህይወት ማስቀጠል ብቻ ነው። እነማ ሁወ ጧዓሙን ዱነ ጧዓም፣ ምግብ አንዱ ካንዱ ሊባላለጥ ይችላል። ወሊባሱን ዱነ ሊባስ፣ ልብስ ነው፣ ገመና መሸፈኑ ነው የሚፈለገው። የእሷን አይነት ጌጥ ካላገኘሁኝ፣ የእነሱ አይነት ቤት ላይ ካልኖርኩኝ ያሉ ሁሌ ማማረር አግባብ አይደለም። መንገድ ላይ ነው ያለነው። ለመንገደኛ የመንገደኛ ምግብ ብቻ ነው የሚያስፈልገው፣ ሸክም አያስፈልገውም። አላህ በሰጠህ ተብቃቃ፣ ዱንያን በልክ ያዛት፣ ስግብግብ አትሁን። ይሄኔ ነው ትክክለኛውን ሰዓዳ የምታገኘው፣ ደስታ የምታገኘው፣ የልብ መረጋጋትን የምታገኘው እያሉ። ደስታ የሚገኘው በብር ብዛት አይደለም፣ በስልጣን ብዛት አይደለም፣ በጌጥ ብዛት አይደለም፣ ለስለስ ያሉ ምግቦችን በመብላት አይደለም። ደስታ የሚገኘው በተቅዋ ነው፣ አላህን በመፍራት። ለስቱ አረ ሰዓደተ ጀምዐ ማሊ ወላኪነ ተቂየ ሁወ ሰዒዱ ብሏል ሌላኛው ገጣሚ። እንደኔ ሰዓዳ ማለት ደስታ ማለት ሰላም ማለት ብር መሰብሰብ አይደለም። ወላኪነ ተቂየ ሁወ ሰዒድ፣ እድለኛ ማለት ደስተኛ ማለት አላህ የሚፈራ ሰው፣ በተሰጠው የሚብቃቃ ሰው። ዱንያ በሙሉ በመዳፍህ ስር ብትሆን ደስታን አትገዛለህ፣ አፊያን አትገዛለህ። ሙሉ ዱንያ ያንተ ብትሆን ያንተ ከመሆንም አልፋ መዳፍህ መሃል ላይ ብትሆን እንደፈለክ ብታሽከረክራት ደስታን አትገዛለህ፣ አፊያን አትገዛለህ። ሀብትም ብዙ ብር መቁጠር አይደለም፣ በትንሹ መብቃቃት፣ በሐላል ማግኘት። በሐላል ያልተገኘ አላህ በሚወደው በሚፈቅደው መልኩ የማይወጣ ሀብት በሽታ ነው፣ ሂሳብ ነው፣ አዳብ ነው አኺራ ላይ። የደስታ ምንጩ ተቅዋ ነው፣ ኢማን። ቦታው ልብ ነው። በማያውቁት ነገር ሰዎች ይጨናነቃሉ። እንቅላትህንም መሃል፣ ራስህንም መሃል አላመመኝም፣ እግርህንም መሃል አላመመኝም፣ ሆድህንም መሃል አላመመኝም። ታዲያ ምን ሆነሃል? አላውቅም፣ ብቻ መኖር አስጠልቶኛል ይላል። ምትበላውን አጣህ? አላጣሁ። ምትለብሰውን አጣህ? አላጣሁ። ታዲያ ምን ሆንክ? አላውቅም። ዋና የደስታ ሞተር የሆነው ልባቸው ተጨናንቆ ነው፣ ወንጀል አጨናንቆት፣ የኢማን እጦት አጨናንቆት። ስለዚህ ሀምገም ጭንቀት የበዛበት ሰው ለዱንያ ያለውን አመለካከት ዞር ብሎ ማየት አለበት። ነገ ምን ልበላ ነው? ነገ ምን ልለብስ ነው? ልጆቼን በምን ላሳድጋቸው ነው? በምን ልታከም ነው? እያለ ሁሌ የሚጨነቅ ሰው ደስተኛ ሆኖ መኖር አይችልም። ነገን ለነገተው፣ ዛሬን ኑር። ለዛሬ አላህ አለ፣ ለነገም አላህ አለ እስካኖረህ ድረስ። ስንትና ስንት ሀብት ያላቸው አፍያ ያጧል፣ ሀብት ያላቸው ልጅ ያጧል፣ ሀብት ያላቸው ሁሉ ነገር ተሟልቶላቸው ሳለ ሰላምን ያጧል፣ መረጋጋት ያልቻሉ፣ ስጋዊ ህመም ሳይኖርባቸው መንፈሳቸው የታመመ መኖር ያስጠላቸው፣ ኢማን የሌላቸው በአላህ ማያምኑ ደግሞ አንገታቸው ላይ ገመድ ያጠለቁ ዱንያን የሚሰናበቱ ስንት አሉ። በዚህም ያርፉ ይመስላቸዋል። ወለዐዛቡል አኺረቲ አሸዱ ወአብቃ የሚለውን ስላልቀሩ ነው። እዚህ ዱንያ ላይ መከራ ስቃይ በዛብኝ፣ ከዚህ በላይ መኖር አልቻልኩም እያሉ ገመድ ላይ ተንጠልጥለው መርዝ ጠጥተው የሚሞቱ አኺራ ያለው ዐዛብና ስቃይ ከዱንያው የከፋ እንደሆነ ስላላወቁ። ዱንያ ጀነት ናት ለማን ላወቀበት ሰው። በኢማን በሶላት በዚክር በዱዓ የዱንያን ጀነት ማግኘት ይቻላል። ዚክር፣ ሶላት፣ ዱዓ፣ ቁርአን፣ ጾም፣ ዒባዳ ከሌለ ደግሞ ጀሀነም ናት። የወንጀል ሰዎች ከአኺራው ጀሀነም በፊት እዚህም ጀሀነም ላይ ናቸው ብሏል ኢብኑል ቀይም ረሕመቱላሂ ዐለይህ።
ወንጀል የሚያበዙ ሰዎች ከኸይር ስራ በቂ ድርሻ የሌላቸው ሰዎች ከአኺራው ጀሃነም በፊት እዚህ ዱንያ ላይም ጀሃነም ላይ ናቸው። ሁሌ ልባቸው እሳት ላይ እንደተጣደ ድስት ይንተከተካል፣ ይፈላል፣ ይግላል ብላ ወንጀል እዚሁ ዱንያ ላይ እንዲሰቃዩ ያደርጋል። ኢዳ የለኝም እያልክ አታለቃቅስ። የጎደለህን ብቻ አታስብ። ሙልኩ ኪስራ ቱግኒ አንሁ ኪስራ፣ የኪስራ ሰፊው ንግስና ቁራሽ ዳቦ ከሱ ታብቃቃለች። ውሃ የለኝም መበላውን ጠጣ የለኝም አትበል። የካፊያ ዝናብ ከባህር ያብቃቃህ። ለጊዜው ትንሽ ውሃ ይዘህ ከሰማይ የሚወርደውን ጠጣ፣ ህይወትን ማስቀጠል ትችላለህ። አንዱ ከሌላኛው ይበላለጣል እንጂ ለሰው ልጅ ለመኖር የሚያስፈልገውን ያክል ለሁሉም አላህ ይሰጣል። ለምን እንደሱ ሙሉ አልሰጠኝም አትበል። اعتبر نحن قسمنا بينهم تلقه حقا وبالحق نزل። ለምን እንደሱ አልሆንኩም አልተሟላለኝም አልተትረፈረፈልኝም አትበል። اعتبر نحن قسمنا بينهم እኛን ለሰዎች ሁሉንም ነገር ያከፋፈል ነው ብሏል አላህ። አላህ ሲያከፋፍል አይበድልም። የሚገባንን እሱ ስለሚያውቅ ይሄ ይበቃል ብሎ ሰጠን አይደለ? በቃ ይበቃኛል እንበል፣ የሰጠንን እንቀበል። ተልቀሁ ሐቃ ወቢልሐቂ ነዘል። ይሄ ሐቅ ነው፣ እውነት። ቁርአን የወረደውም ሐቅን ይዞ ነው። ያሉንን መልካም ነገሮችን ትተን የሌለንን ባየን ቁጥር ተቀደር እንጋጫለን። ባለን መደሰት አንችልም። ከኛ በታች የሆኑ ሰዎችን ነው ማየት ያለብን። ነገሌ እንደዚህ የሚያደርጉበት አቅም አላቸው፣ እኔ ምንም አቅም የለኝም፣ ለኔ አባት እናቶቼ የምፈልገውን አይገዙልኝም፣ ለነገሌ ደግሞ በየቀኑ ይገዙላቸዋል እያሉ የሚያለቅሱ ሰዎች፣ ሞኞች፣ ምስኪኖች። አይንህን ሙሉ በሙሉ ሰጥተህ ነገሌ ያላቸው የሚባለውን ሀብት ያንተ ይደረግ ብትባልና ያለ አይን መኖር ብትጠየቅ ታደርጋለህ? አታደርግ። አላህ የሰጠህ አቅል አእምሮ ይወሰድብህና የነ እገሌ ሀብት ሰጠህ ብትባል ታደርጋለህ? መጅኑን ሆነ እብድ ሆነ የትም ልተኛ የትም ልሸና አታደርግም። ሁለት እግሮች ተቆርጠው ይወሰዱና እነ እገሌ የምትላቸው ሰዎች ያላቸው አይነት ሀብት ይሰጥህ ብትባል ታደርጋለህ? ታደርጊያለሽ? አታደርግም። ልብህ ይወሰድ፣ ኩላሊትህ ይወሰድ፣ ሁለት እጆችህ ይወሰዱ፣ ከዛ ያ የምትመኘው ነገር ይሰጥህ ብትባል አታደርግም። ስለዚህ እነሱ ጋር ተብሎ ከሚቀናባቸው ሰዎች የተሻለ ኒዕማ ጸጋ አለ። ትተነፍሳለህ፣ ታያለህ፣ ትሰማለህ፣ ትራመዳለህ። ልብህ በትክክል ይሰራል፣ ኩላሊትህ በትክክል ያጸዳል፣ ስራውን ይሰራል። አንተ ምን አግነ ናስ ትልቅ ሀብት አለህ ማለት ነው። አንተ ተኝተህ በተነሳህ ቁጥር የሰውነት አካላቶችህን አፍታተህ አንቀሳቅሰህ አይተህ ሁሉም ካንተ ጋር ካለ አልሐምዱሊላህ ቢል ጌት ነኝ ልትል ይገባል። ከዛ በላይ ይህ ምሳሌ ስለሆነ ወኢላ ሁወ ሚን አፍቀሪ ናስ፣ አላህን የማያውቅ ሁሉ የድሃዎች ሁሉ ድሃ። ብር ስላለው የዓለም ሀብታም አይባል። የዓለም ሀብታም ሙእሚን አላህ ዘንድ ባለው የሚተማመን እኔ ምንም አላጣሁም አላህ እስካለ ድረስ ኢማኔ እስላሜ ከኔ ጋር እስካለ ድረስ በተንፈስ መላወስ እስከቻልኩ ድረስ እኔ ምንም አልጎደለኝም ልትል ይገባሃል። በዚህ ነው ደስታ የሚገኘው እንጂ ቪላ ቤት ላይ ፎቅ ቤት ላይ በመኖር ዘመናዊ መኪና በመንዳት ዘመናዊ ሞባይሎችን በመያዝ የተፈለገውን ነገር በፈለጉት ጊዜ ማድረግ አይደለም ደስታ የሚባል። አላህ ተባረከ ወተዓላ የሰጠን ኒዕማ ተቆጥሮ አያልቅም። ትንንሽ የጎደሉን ነገሮችን አይቶ ትልልቁን መካድ አግባብ አይደለም። የሰው ልጅ ከሃዲን ኢነል ኢንሳነ ሊረቢሂ ለከኑድ ተብሏል። አልጁዑ ዩጥረዱ ቢረጊፊ ልያቢሲ ፈዓላማ ተክቱሩ ሐስረቲ ወወሳዊሲ ብሏል አንዱ ገጣሚ። ረሃብ እንደሆነ በቁራሽ ዳቦ ይወገዳል፣ ለምንድን ነው ወስዋስ የሚበዛብኝ ብሏል። ረሃብ እንደሆነ ግድ ከይወጡን ክትፎን ለስላሳውን ፊት ለፊት አስቀምጠህ እንደ አህያ እንደ በሬ ካልወላሁኝ አትበል። የሆድ ጉዳይ ነው ያሳሰበህ፣ ቁራሽ ዳቦ ረሃብን ያባርልሃል፣ ለምን ትወሰወሳለህ? ልብስ ከሆነ ልብስ አታጣም፣ አልሐምዱሊላህ ደረጃው ሊበላደጥ ይችላል እንጂ ብርድን የሚከላከል ልብስ ማግኘት ትችላለህ። ለምንድን ነው ወስዋስ የሚበዛብህ? ለምንድን ነው ከአላህ ጋር የምትጣላው? ለምንድን ነው ሁሌ የምታማረው? ኩን ራዲያ፣ አላህ በሰጠህ ነገር ራዲ ሁን፣ በትንሹ ተብቃቂ። አስከትለው ሼኹ ረሕመቱላሂ ዐለይህ የሆነ ነገር አልተሳካልኝም ብሎ መጨነቅ ራስ መውቀስን ማቆም እንዳለብን የሚያሳይ ግጥም አስከትለዋል። ለይሰ ማ የሕዊ ልፈታ ሚን ዐዝሚሂ ላ ወላ ማ ፋተ የውመን ቢልከሰላ። ለይሰ አይደለም፣ ማ የሕዊ ልፈታ አንድ ወጣት አንድ ሰው ሰብስቦ የያዘው ያካበተው ሀብት ሚን ዐዝሚሂ በሱ ጀግንነት በሱ ቆራጥነት የተገኘ አይደለም። ወላ ማ ፋተ የውመን ቢልከሰል የአንድ ሰው ሪዝቁ ስለ ሰነፈም አያመልጠውም።
ስለሰነፍክ ርዝቅህ አያመልጥህም። ስለጎበዝክ በጉብዝና አታገኝ። የሚገኘው ከላይ በተባለው መሰረት ነሕኑ ቀሰምና በይነሁም በሚለው መሰረት ነው የሚገኘው። የሰው ልጆች አላህ ያከፋፈላቸውን ነው የሚቀበሉት። ለሰበብ ግን ተንቀሳቀሱ ተብለዋል። ሰበብ አድርሰን ስናገኝ ደስ ይለናል እንጂ እኮ 40-50 ዓመት ሰበብ ሲያደርሱ ቆይተው ምንም የማያገኙ ሰዎች አሉ። ጉልበት አላቸው፣ እውቀት አላቸው፣ ፍላጎት አላቸው። ለሊት ወጥተው ይሰራሉ፣ ይማራሉ፣ ሙያ ያሻሽላሉ። ግን ሁሌ እጃቸው ኖራቸው ከእጅ ወደ አፍ ነው እንደሚባል የተሻለ ነገር ላይ መድረስ አይችልም። እሱም እየተንገዳገዱ ነው የሚያስኬዱት። በተቃራኒው ደግሞ ያልተማሩ፣ ያልተመራመሩ፣ ስልጠና ያልወሰዱ፣ ብዙ ማይሮጡ፣ ምናልባትም አካል ጉዳተኛ የሆኑ አንድ ሀገርን ሊያስተዳድር የሚችል ሀብት ይጫንባቸው መያዝም አይችሉም። ውል መፈራረም ሲፈልጉ በጣታቸው ይፈራረማሉ። ግን በስራቸው ስንት ምሁሮችን ቀጥረው ያሰራል። ሀገር ሊመራ የሚችል ጭንቅላት ያላቸው በእንደዚህ አይነት ምንም እውቀት በሌላቸው ሰዎች ስር ተቀጥረው ይሰራሉ። ፈርሞ ቢባሉ እስክርቢቶ መያዝ የማይችሉ በአሻራ የሚፈርሙ በመቶዎች የሚቆጠሩ ምሁራንን ቀጥሮ ያሰራል። ይሄ ምንድነው ሚስጥሩ? ኢዕተቢር ነሕኑ ቀሰምና በይነሁም ተልቀሁ ሐቀን ወቢልሐቅ ነዘን። አላህ እንደዚህ ነው የፈረደው። አንተ ስለተመኘህ፣ ስለጓጓ፣ ስለጣርክ አታገኝም። አላህ መስጠት አቅቶት አይደለም፣ ቢሰጥህ ሊያበላሽህ ስለሚችል። ከባሮቼ ውስጥ ሀብትን የሚመኝ ሰው አለ። ሀብት ለሱ እንደማይበጅ አውቄ ከለክለዋለሁ። ከባሮቼ ውስጥ ሁሌ ጤነኛ መሆን የሚፈልግ አለ። ሁሌ ጤነኛ መሆን ለሱ እንደማይበጅ አውቄ አላሳካለትም ብሏል አላህ ተባረከ ወተዓላ። ከላ ኢነል ኢንሳነ ለየጥጋ አረአሁ ይስተግና። የሰው ልጅ ሀብት ሲያገኝ ሁሉ ነገር ሲሟላለት ይጠግባል፣ ወሰን ያልፋል። ችግር ህመም ግን አደብ እንዲይዝ ያደርጉታል። አብዛኛውን ጊዜ ቅንጦት፣ ጥጋብ ከሀብት ጋር የተያያዘ። ፊርዓውን የጠገበው ሀብት ስለነበረው፣ አቡ ጃህል፣ አቡ ለሀብ የጠገቡት ሀብት ስለነበራቸው። ድሃ ሲርበው ጌታውን ያስታውሳል፣ ረጋ ይላል፣ ሰከን ይላል። አብዝቶ ሲበላ የሰው ልጅ ሸይጣን በደም ስሩ እየገባ ይገፋፋዋል። ስለዚህ በመሰረቱ ሀብት ኢማን ካልተጨመረበት፣ በኢማን ገመድ ካላሰሩት በስተቀር ያጠማል የሰው ልጅ። ኢዳ ለእኛ የሚሻለው የቱ እንደሆነ አላህ ያውቃልና አላህ የሰጠንን መቀበል በሁሉም ነገር። ይህ ማለት ሰነፉን ሰበብ አታድርስ ማለት አይደለም። ፈምሹ ፊ መናኪቢሃ ፈኢዛ ቁድየት ሶላቱ ፈንተሽሩ ፊል አርድ ወብተጉ ሚን ፈድሊላህ ተብሏል። ስራ፣ ተማር፣ ራስን አሻሽል። ነገር ግን አላህ የሚያደርገውን ነገር ወደህ ተቀበል። ለበጎ ነው፣ ለኸይር ነው፣ ለኔ የሚገባኝ ይሄ ነው፣ ለኔ የሚበቃኝ ይሄ ነው። እንደ ሰው እንደ ጎረቤት ለምን አልሆነልኝም አትበል፣ አትበይ። ሰው በጥረቱ አይደለም አንዳንድ ስኬቶችን የሚያገኘው። ለይሰ ማ የሕዊ ፈታ ሚን ዐዝሚሂ። ዐዝም ማለት ቆራጥነት ማለት ነው፣ እውቀት ማለት ነው። ታዲያ በምንድን ነው? አላህ ከትቦለት ነው። በተቃራኒው ደግሞ ከሰል ስላለ አንድ ሰው ትንሽ ቀዝቀዝ ስላለ የተከተበለት አያልፈው። ማትረባ እያሉ የሚሳደቡ ሰዎች አሉ። ሰው ተቸግሮ መጥቶ ሲጠይቃቸው ይህ ሰርተህ ብላ ማትረባ እንደኛ ሰራም ይላል። ይሄ ያልገባቸው ነው። ስለሰራህ አይደለም ያገኘህ። የሆነ ጊዜ ላይ የሰበሰብከው ሁሉ ተበትኖ ባዶ እጅህን ትቀራለህ። አላህም የሥራውን ይሰጣል። እንደዚህ አይነቱ ሰው መጨረሻ ተዳበኛ የሆኑ ሰዎች አሉ፣ አደብ የሌላቸው። ሀብት ሲያገኙ ሁሉን ነገር ያገኙ የሚመስላቸው፣ ግን ጭንቅላት አላገኙም። ሁሉ ነገር ጭንቅላት። አላህ የሰጠን ነገር በልክ እንድንይዝ በልክ እንድናስኬድ የሚያደርገን ሁሉ ነገር የሚባል ለሰው ልጅ የተሰጠ ጸጋ አቅል ነው፣ ጭንቅላት። ጌታዬን ያደረገልኝ ይላል አስተዋይ የሆነ ሰው። በፈለገ ጊዜ ደግሞ ሊወስደው ይችላል። ሰው ላይ መኩራት የለብኝም፣ በቻልኩት ያክል መርዳት አለብኝ፣ ጌታዬን ማመስገን አለብኝ፣ ለኸይር ማዋል አለብኝ ሊል ይገባዋል እንጂ እኔ በቁልበቴ ነው ያገኘሁት፣ በእውቀቴ ነው ያገኘሁት፣ እንደኛ ከሰራህ እንዲህ ታገኛለህ፣ አልተኛም ነበረ የሚሉ አሉ። በእኔ ጥረት ነው ያገኘሁት የሚሉ ቃሩናዊ አስተሳሰብ ያላቸው ማለት ነው። ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ አለ ቃሩን። የካዝናውን የወርቅ የብር ቤቱን ቁልፍ ብቻ ብዙ ሰዎች ተሰብስበው በከባድ ስቃይ ነበር የሚያነሱት። ቁልፉን ብቻ የወርቅ የብር ቤቱን
የካዝናውን የግምጃ ቤቱን ቁልፎች ብቻ ብዙ ሰዎች 10 ምናምን አካባቢ ሰዎች ተሰብስበው ነበር በጉልበት የሚያነሱት። ይሄ ቁልፉ ነው። በዚህ ሁሉ ቁልፍ የተዘጋ ሀብት ነበረው ማለት ነው። የሚያደርገው የወርቅ ጫማ ነው። የኮራ እየሄደ ሳለ ሰዎች አዩትና ያ ለይተ ለና ሚስለ ማ ኡቲያ ቃሩን አሉ አላዋቂዎች፣ ለእኛም የቃሩን አይነት በተሰጠና። ኢማን የተሰጡ ደግሞ ወይለኩም ጉዳችሁ ፈላ፣ ይሄን አትበሉ፣ ሰዋቡላሂ ኸይር፣ አላህ ለሙእሚኖች የሚሰጠው ምንዳ ከዚህ የተሻለ ነው አሏቸው። ሰዎች ለሁለት ተከፈሉ። አሁንም ይሄው ነው ያለ። ባለጸጋ ሲያዩ ለኔም እንዲህ በኖረኝ የሚሉ ሞኞች አሉ። ፊርዓውን እየኮራ ቃሩን እየኮራ እየተንቀባረረ እየነጠረ ሲሄድ ምድር ተሰንጥቃ ዋጠችው። እስካሁን ድረስ ወደ ታች የወረደ ነው። አሁንም ድረስ ነቢ በነገሩን መሰረት አሁንም ድረስ ወደ ታች የወረደ ነው። ቂያማ ሲቆም ነው ከስሯ የሚዘልቀው። ኮራ ምድር ላይ ተንቀባረረ፣ ምድር ጎረሰችው፣ ጨምቃ ያዘችው። ሰዋቡላሂ ኸይሩን ሊመን አመን ወዐሚለ ሷሊህ። የአላህ ጀዛ የአላህ ምንዳ የኢማን የመልካም ሥራ የሶላት የጾም የቁርአን የዒባዳ ዋጋ ከዱንያ ወርቅና ጨርቅ ፎቅ ይሻላል። ነገር ግን ለማን ላመነ መልካም ሥራ ለሰራ ለሰበረ። እዚህ ደረጃ የሚደርሰው ትዕግስት ያለው ሰው፣ ትዕግስት የሌለው እዚህ ደረጃ አይደርስም። ስለዚህ በጉልበቴ በብልሃቴን ያገኘሁት ያለ የቃሩን አስተሳሰብ አለ። ስጠን ሲባል ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ፣ እኔ እውቀት ስላለኝ ነው ያገኘሁት ወቁና ተመራመሩና ይል ነበር። አትጥገብ፣ አኺራህን አትርሳ የሰው ልጅ ብሏል አላህ ተባረከ ወተዓላ። ከም ዓቂሊን አዕየት መዛሂብሁ ወጃሂሊን ጃሂሊን ተልቃሁ መርዙቃ። ስንትና ስንት ዓቂል አስተዋይ የሆነ ሰው መሄድበት ጠፍቶታል፣ ችግር አስሮ አስቀምጦታል። ስንትና ስንት ደግሞ ሞኝ የሆነ የሞኝ ሞኝ ዱንያ በሮቿን ከፋፍታለት የፈለገውን አግኝቶ ይኖራል። ይሄ ወዴት ይመልሰናል? ሓረት አልአፍካሩ ፊ ቁድረቲ መን ቀድ ሀዳና ሱብለና ዐዘ ወጀል ወደሚለው ይወስደን። እንዴት ነው የሆነው? አንዳንድ ሰዎች ይለፋሉ፣ ይደክማሉ፣ ጥሩ ጭንቅላት አላቸው፣ ጥሩ የቢዝነስ አይዲያ ሀሳብ አላቸው፣ ግን ምንም ማሳካት አይችሉም። የዕለት ጉርሳቸውን ያጣሉ። በተቃራኒው ደግሞ አንዳንዶች በእግራቸው የሚያስቡ ሁሉ የሚመስሉ ጭንቅላት የሌላቸው የሚመስሉ መሸከም የማይችሉት ሀብት ተሰጥቷቸዋል። ይሄ ምንድነው? ሓረት አልአፍካር መስጅታ ውስጥ ያስገባል። አላህ የሚያውቀው ሂክማ ጥበብ አለ። ርዝቅ ያለቀ ጉዳይ ነው። አላህ ተባረከ ወተዓላ ለሁሉም ከእናቱ ሆድ ከመውጣቱ በፊት ጽፎለታል። የሚበላውን የሚጠጣውን የሚኖረውን ጊዜ ወስኖታል። ነሕኑ ቀሰምና በይነሁም መዒሸተሁም ፊል ሐያቲ ዱንያ ወረፈዕና ባዕደሁም ፈውቀ ባዕዲን ደረጃት። አንዱን ከአንዱ አበላልጠናል። የሚያሳስበው መበላለጥ የአኺራው መበላለጥ ነው። የዱንያ ይሄን ያክል ሊያሳስበን አይገባም። በሐላል ርዝቅ እንፈልጋለን። ያገኘናትን የተከተበልንን ያክል ተቀብለን አልሐምዱሊላህ ብለን እንበላለን። ከዚህ የተሻለ ለማግኘት ከሰው ለመብቃቃት ጥረት እናደርጋለን። እስካልተሳካ ድረስ ደግሞ ለኔ የሚበቃኝን አላህ ነው የሚያውቀው፣ በሁሉም ነገር አላህ በሰጠኝ እብቃቃለሁ ልንል ይገባናል። አላህ ዘንድ ባለው እጃችን ላይ ካለው ይልቅ ልንተማመን ይገባናል። ያሰብኩት አልተሳካም፣ እንደሆነው እንዳሰብኩት መኖር አልቻልኩም ብሎ መጨነቅ፣ አላህን ተባረከ ወተዓላ ማማረር አግባብ አይደለም። ሰበብ እናደርሳለን። የሚያሳካው አላህ እንደሆነ እናምናለን። በወሰነልን በከተበልን በሰጠን ነገር ግን ደስተኞች ሆነን እንኖራለን። هذا وبالله التوفيق። ዛሬ ደርሳችን እዚህ ያበቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።